የተፈጠረውን አዲሱን ሰው ልበሱ ይላል። ማን ነው የተፈጠረው? ቆይ እስቲ ሚውት አንተ ሚውት አድርግ እስኪ አንተ ሚውት አድርግ። በቃ ሚውት አድርግ እስኪ። እሺ ሙሐመድ ወይ እንዴት ነህ? ሰላም ነው አይልም ነው ያልከው? እሱ አዲስ ስለተፈጠረው ባህሪ ነው የሚያወራው እንጂ ስለ ኢየሱስ አይደለም። የኢየሱስ ባህሪ የተላበሰ አዲስ ሰው ተፈጥሯል። የት ላይ እንደተፈጠረ ላሳይ። እሺ ከፍ አድርገውና እናንብበው። ኦኬ ኮሜንተሪ ትቀበላለህ? አይ ካጤራው ኮሜንተሪ ትቀበላለህ እኮ ወደዛ እንሄዳለን። ምን ላብራራና ትቀበላለህ ኮሜንተሪ? ኧረ ብራዘር ቆይ ኮሜንተሪ ትቀበላለህ? ላብራራ ጥያቄ አይደል የጠየቀኝ? ልክፈትልህ እኮ ጥያቄውን ጠይቀኝ። ተመልከቱት። አይሰማም አይሰማም። እንካ ቆይ መጽሐፉን እናንብበው መጀመሪያ ከላይ ከዛ ኮሜንታሪውን ጠይቀኝ አልክ። ጠይቀኝ አያችሁ አይሰሙም። ለዛ ቀጥል እስኪ አውራ። መጽሐፉን ክፈተው። መጽሐፍ ቅዱስን ክፈተው። መጽሐፍ ቅዱስን ክፈተው። 4:24 ከፍ አድርገውና ከላይ 22 እሺ ብዙ ተሰለ ሳቅ አያስፈልግም። ፊተኛው ኑሯችሁን ምክንያት እንዳትፈጥሩ እኮ ነው ወደዛ ይሄድኩልህ። ችግር የለም። ፊተኛው ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ። አሮጌ ሰው ምንድን ነው? እዚህ ሳላ ወይስ ልንገርህ? እኔ ቀጥል እኮ ልንገርህ ወይስ አሮጌውን ሰው ታውቀዋለህ? ቀጥል እያልኩህ እኮ ነው ብራዘር። ወይ መልስልህ ልመልስልህ? አይ መልስልኝ። ነጥቡ እዚህ ጋር አይደለም፣ እዚህ ጋር ነው። ኮንቴክስት ነው የሚነበበው። በኮንቴክስት ነው የሚነበበው። ካላወቅህ እንደው እኮ ላስረዳህ አልኩህ እኮ። ካላወቅኸው ላስረዳህ። ምንም እኮ አላልኩም። ካላወቅኸው አስረዳህ። አሮጌው ሰው እሺ፣ እኔ ካወራ አታቋርጠኝም። ስለዚህ አርፈህ ሰዓትን ብትጠቀም ይሻላል። ችግር የለም። ጥያቄ አይደለም የምጠይቅህ። ከዛ አብራራለሁ ካልክ አንተን እጠይቅሃለሁ፣ አንተ ትመልሳለህ። ችግር የለም። እሺ ለእውነት በሚሆን ሶሪ ፊተኛው ኑሯችሁን እድል ምሰጠህ በኋላ እንዳታቋርጠኝ። ኧረ ብራዘር እንተ እያቋረጥከኝ አይደል? እሺ ፊተኛው ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ። የአሮጌው ሰው ምንድን ነው? ፊተኛው ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ። ስለዚህ የሚወገድ ሰውነት ነው። አስወግዱ ትእዛዝ ነው። ስለዚህ ሰው ተብሏል። ስለዚህ ከሰው ሰውነት አይወገድም። ያው ታውቃላችሁ ባህሪ እንደሆነ ፊተኛው ኑሯችሁ የተባለው። ከዛ ቀጥሎ ቁጥር 23 ይላል አእምሯችሁ መታደስ በአእምሯችሁ መንፈስ ታደሱ ይልና ለእውነት ቢሆን ጽድቅና ቅድስና እግዚአብሔርን መምሰል እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። በክርስቶስ ኢየሱስ የክርስቶስ ኢየሱስን ባህሪ ልበሱ ማለት ነው። ያ የምንለብሰው ሰው አዲስ የተፈጠረ ሰው ነው። ይሄ ሰው ማን ነው? ምዕራፍ 2 ላይ ያወጣልኝ። አዲሱ ሰው በኢየሱስ እንደተፈጠረ ላሳይ። ምዕራፍ 2 እሺ ዝቅ አድርገው ወደታች 11 12 ታልፈህ ከ10 በኋላ ማለት ነው። እሺ ዝቅ አድርገው ትንሽ 13 ለፍና ዝቅ አድርገው ትንሽ እንደዚህ። እሺ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዝ ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደረገ ነው። አንድን አዲስ ሰው የፈጠረው ማን ነው? ኢየሱስ ራሱ። ይሄ አዲስ ሰው የተባለው ኢየሱስ ሳይሆን ኢየሱስ ክርስቶስ የፈጠረው አዲሱ ባህሪያችን ነው። በመንፈስ የሚታደስ ሰዋችን ማለት ነው። ኦኬ እሺ ጨረስክ? ችግር የለም ልቀጥልና ክፈተው። ቁጥር 24 ላይ ክፈተው። ሂድና ቁጥር 24 ክፈተው። ቁጥር 24 ከጨረስክ ንገረኝ። አይ ቁጥር 24 ቆይ ጨርስ። እንግዲህ ቁጥር 24 ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሰውን ሰው ልበሱት ይላል። እንግዲህ ሙስሊሞች የሚያደርጉት ልበሱት የምትለውን ሀሳብ ከሮሜ ምዕራፍ 13 አይ ቲንክ 13 14 አካባቢ ላይ ያለውን ያገናኙታል። ልበሱት የሚለውን ምክንያቱም ልበሱት ብዙ ቦታ አለ። ትዕግስትን ልበሱ፣ ሰላምን ልበሱ የሚሉ አሉ። ልበሱ ተብሎ አይገናኝም። ይሄ ኮንቴክስት ሌላ ነው። ሮሜ ምዕራፍ 13 የሚያወራው ስለሌላ ባህሪ ነው። እሱንም ኢየሱስን ልበሱት ሲባል ባህሪን ነው የሚለበሰው እንጂ ኢየሱስ ቀጥታ አይለበስም። ስለዚህ ኢየሱስ የሚመስለውን ሰውነት ባህሪ ማለት ነው። ይሄኛው ግን ኢየሱስ አይደለም፣ ባህሪውን ነው።
እንግዲህ ወገናችን ምንድነው እያደረገ ያለው? ንባቡን ከኪሱ እየተረጎመ ነው። ብዙ ጊዜ ክርስቲያኖች እንዲህ ያሉ የመጽሐፍ ቅዱስ ጥቅሶችን ከራሳቸው ኪስ እንደፈለጉ አንተን ሳልናገር እንዳብራራሁ ሀሳብ ኪስ ውስጥ አይገኝም። እኛ ስንተረጉም እንዴት እንደምንተረጉም እናሳያቸዋለን። እኛ ስንተረጉም አንተ ማን ተርጓሚ ያደረገ ያዳመጥኩ እንደዚህ ሙስሊም ያልኩት እሱን አንስቻለሁ። ሙስሊም ነው ያልኩት አዳምጥ። በስነ ስርዓት አውራ። ለመውረድ ሲፈልግ ነው በነገር ለመውረድ ያለም ስታወራ በትክክል አውራ ነው ያልኩህ። አንተ ልጅ ሚዩት ታደርጋለህ። ምንድን ነው የሆንከው? ላውራ ልክ አንተ እንዳወራኸው አዳምጬሃለሁ። ስለዚህ እኔ ላውራ ፕሊዝ። አዳምጥሃለሁ። ሰው አትናገር ነው ያልኩህ። አዳምጥሃለሁ፣ ችግር የለውም። አዳምጥሃለሁ። አሁንም ሰማ አዳምጥሃለሁ ግን ሰው አትንካ። እሺ ሚውት አድርግ። እኔ ርዕስ አይደለም። ሚውት አድርጉት በቃ አንድ ጊዜ። እያላበሽክ ከሆነ ሚውት እናደርጋለን ነው ብራዘር። እሺ ለማንኛውም ወገኖቻችን ይሄ ልጅ ጨምሮ ማለት ነው ስፔሲፊክሊ ይሄ ልጅ ንባቡን ሲተረጉም ከኪሱ ነው። ኦኬ ኢየሱስ ፍጡር ነው ይላል ጥቅሱ። ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ለዚህ ኮሜንተሪ እናመጣላችኋለን። ባይዘ ከኮሜንተሪው በፊት ግን አንድ ነገር እንሰጣችኋለን። ጳውሎስ አዲሱን ሰው ያ በእግዚአብሔር አምሳል የተፈጠረውን አዲሱን ሰው ልበሱ ይላል። ማኑ ብለን ስንጠይቅ ቅድም እሱም ብለዋል። ሮሜ ላይ ስንሄድ ሮሜ ምዕራፍ 13 ቁጥር 14 ላይ እንዲህ የሚል ንባብ እናገኛለን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞትንም እንዲፈጽም ለስጋም አታስቡ አለ። ኢየሱስን ልበሱት አለ። ልበሱት ተብሎ የታዘዘው ይሄው ልበሱ ይላል። ማንን ነው? ያን የተፈጠረውን አዲሱን ሰው ልበሱ ይላል። እዚህ ጋርም ወደ ገላትያ በተላከው መልእክቱ ላይ በምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ብሎ ያስቀምጣል። ታዲያ ያ ልበሱ የተባለው አካል ማን ነው ከተባለ ያ የተፈጠረው አዲሱ ሰው ኢየሱስ ክርስቶስ ነው። ምን የሆነ የተፈጠረ ፍጡር የሆነ እንደዚህ ማን ነው እንደዚህ የሚተረጉመው? ይህንን የሚያብራራ ኮሜንታሪ አለ ወይ? እኛ ከኪሳችን ነው ወይ የምናብራራው? ጥያቄ ልጠይቅ መጀመሪያ። ጥያቄ ልጠይቅ። አንተ ዝም ብለህ የምታወቀው ጥያቄ ልጠይቅ እየመለስክ ሚዩት አድርግ። እዚህ ጋር ኮሜንታሪ ላነብ ነው። ሚዩት አድርግ። ኮሜንታሪ ላነብ ነው። ቸርች ፋዘር ተዋል። ቸርች ፋዘር ኮሜንታሪ ፍሮም ካቴና። ጠይቅህ አሁን አትፍራ። ሚዩት አድርጉት አንድ ጊዜ። መጽሐፉን ክፈት። መጽሐፉን ማሜ ቆይ አንዴ እባክህ ላስማማችሁ አንዴ። ማሜ ሳላህ አንድ ጊዜ ቆይ አንዴ። ሳላህ አንድ ጊዜ አንተ ቅድም አውርተሃል። ሳላህ እያወራ ነበረ። አሁን ሳላህ ይጨርስ። አይ መጽሐፍ ቅዱስ ላይ እኮ ነው ያወራሁት ብራዘር። ኮሜንታሪ አልባሽም ሰዓት ይሰጣል። በነገራችን ላይ እኔ ካንተ ጋር ጠቋ አንዴ ማሜ እኔ በክርስቶስ አምላክነት ከዚህ በፊትም ስታወራ ስለነበረ እሱ ላይ ማውራት ስለምፈልግ አንዴ ሳላህ ጨርስና ጨርስና ሳይሆን ኮሜንታሪ ውስጥ ከመግባቱ በፊት መጽሐፍ ቅዱስ ላይ እያወራን ነው። መጀመሪያ ዘላይ ጥያቄ ኮሜንታሪን ያስቆምኩት ለዛ ነው። ሀሳቡን ይጨርስ። ቆይ ሀሳብ አይደለም እንዴ እኔን መስማት አለብህ እኮ። እያወራን ያለ ነው መጽሐፍ ቅዱስ ላይ ሊያወራው ነገር አንተ ስታወራ አዳምጬሃለሁ። ያዳመጥከው መጽሐፍ ቅዱስ ላይ ነው። ኮሜንታሪ አላወራንም። ወደ ኮሜንታሪ መጽሐፍ ቅዱስ በኮሜንታሪ ነው የሚፈታው። መጽሐፍ ቅዱስ በኮሜንታሪ መጽሐፉን አሳይ። የኮሜንታሪውን መጽሐፍ አሳየን። እሺ ክፈተው። ጠብቅ አንድ ጊዜ ያዝልኝ። አንድ 30 ሰከንድ ስጠኝ። መጽሐፍን አውጣልሃለሁ። ካቴና ትቀበላለህ? መጀመሪያ ክፈተው። መጀመሪያ ይሄን ትቀበላለህ? ክፈተው። በደንብ አይታይም። ይሄን ትቀበላለህ? ትቀበልም? ይሄን ክፈተው መጀመሪያ አልኩህ። ትቀበላለህ ወይስ አትቀበልም ነው? ለመቀበል ማየት አለብኛ መጽሐፉን ከየት እንዳመጣው መጀመሪያ። ለምሳሌ ይሄን ትቀበላለህ ወይ ብለህ ብትጠይቀኝ እቀበላለሁ። ይሄንን እኔ ይሄ ቁርአን ይላል። ይሄን ትቀበላለህ አንተ? ቁርአን አይደለ ይሄ እኮ መጽሐፍ ቅዱስ አይደለም፣ ማብራሪያ ነው። ይሄን ፈጣሪ ሆይ ተመልከቱ። ኦልድ ቴስታመንት ኒው ቴስታመንት ይላል። አንተ ኦልድ ቴስታመንት ኒው ቴስታመንት መጽሐፍ ቅዱስ አይደለም። ኦልድ ቴስታመንትና ኒው ቴስታመንት ብራዘር ውስጡ ማብራሪያ መኖርና ለመኖር ኦልድ ቴስታመንትና ኒው ቴስታመንት መጽሐፍ ቅዱስ አይደለም። እሺ አሁን አዳም ብራዘር መጽሐፍ ቅዱስ አይደለም። ውስጡ ምን እንዳለው አላውቅም ብራዘር። ሚውት አድርግና ስማ፣ ጠይቀህ ልመልስላት። ጠይቀኝ አይደለም እኮ ተራው የሄዱት። ስለዚህ ሚውት አድርጋ አትፍራ።
ጥያቄ ጠይቀኸኛል ልመልስልህ። አያችሁ ስለሚፈራ ሚውት አድርግ ፕሊዝ። ጥያቄ ጠይቀኸኛል ልመልስ። ጥያቄ ጠይቀኸኛል ልመልስ። አልጠየኩህም። ሚውት አድርግ። ጠየቀኝ። ይሄን አታምንበትም ወይ አልከኝ። ውስጡ ያለው ምን እንደሆነ ሳላውቅ እንዴት ታምናለህ? መጽሐፉን ክፈተው። እሺ ኒው ቴስታመንትና ብሉይ ኪዳንና ሐዲስ ኪዳን ይላል። ትቀበላለህ? ብሉይ ኪዳንና አዲስ ኪዳን ምን መጽሐፍ ቅዱስ ነው? ማብራሪያ ነው? መጽሐፍ ቅዱስ ነው። ከዛ ኮሜንተሪ ያለው መጽሐፍ ቅዱስ ከነ ኮሜንተሪ ነው። እንዴት እናውራ ብራዘር? አንዴ ተመልከቱ። ብሉይ ኪዳንና አዲስ ኪዳን ከነ ኮሜንታሪው እንዲህ መጽሐፍ ነው። ኮሜንታሪ ኮሜንታሪ ማን ነው? አንዴ ኮሜንታሪ ግሪጎር ኦፍ ኒሳ ነው። ግሪጎር ኦፍ ኒሳ መግቢያ ፔጁ ላይ ስለ ይሄው እንደዚህ ነካ ታደርገዋለህ። የክሌመንት ኦፍ አሌክዛንድሪያ ይመጣላ። ይሄው መጽሐፉን ክፈት አልከኝ። ይሄው መጽሐፉን ይሄ መጽሐፍ ነው እንዴ? የራሳቸው ኮሜንተሪ ይኸው ካቴና የክርስቲያኖች መጽሐፍ። ከዛ እንደዚህ ትነካላችሁ፣ ጥቅሱ ጋር ትሄዳላችሁ፣ ኤፌሶንን ትመርጣላችሁ። ኤፌሶን ምዕራፍ 4ን ናካ ታረጋላችሁ። ከዛ ቁጥር 24 ጋር ናካ ስታረጉ ግሪጎር ኦፍ ኒሳ መጽሐፍ ለምን ትለኛለህ? መጽሐፉን የጠየቁህ ከዛ አፕሊኬሽን ከፍተህ የግሪጎር ኦፍ ኒሳን ኮሜንታሪ በዛ ኮሜንታሪ አይደለም። ይሄ የከፈትከው አፕሊኬሽን ነው። ይሄው መጽሐፍ ቅዱስ ላይ የተቀመጠ ኮሜንታሪያችሁ ነው። ሙሉ መጽሐፉን ስጠኝ ብራዘር። አንተ እኮ አፕሊኬሽን ነው የከፈትከው። ችግር የለም ከፈተው። አሁን ሙሉ መጽሐፉን ምን ታደርገዋለህ? ልታነበው አፕሊኬሽን እንዴ ብራዘር። ጥቅሱ ላይ ኤፌሶን 4:24 ላይ የተቀመጠ ማብራሪያ ነው ይሄ መጽሐፍ ቅዱስ እኮ። ስለዚህ አፕሊኬሽን ነው ማለት ያለብህ እንጂ መጽሐፍ። ይሄንንም አታውቅም። ይሄንንም ስለማታውቅ ላንብብላቸው። there is one garment ይላል። አንድ ጊዜ አዳምጠኝ። there is one garment ስለማታውቀው የተረጉማለ እስቲ ለኝ there's one garment አንድ ልብስ ብቻ ነው ያለው አለ። of salvation የመዳን ልብስ አንድ ብቻ ነው አለ። የክርስቲያኖች መጽሐፍ ቅዱስ ራሳቸው ኮሜንታሪ ያስቀመጡበት። እሺ የግሪጎር ኦፍ ኒሳ የቅዱስ ጎርጎርዮስ ዘኑሲስ በ394 የነበረ የቤተ ክርስቲያን አባቶች ኦልሞስት የዛሬ 1700 ዓመታት ይመስለኛል። there is but one garment of salvation አንድ የመዳን ልብስ ብቻ ነው ያለው namely Christ እሱም ክርስቶስ ተብሎ ይጠራል። ሂንስ ዘ ኒው ሜን አዲሱ ሰው created in God's likeness እንደ እግዚአብሔር ምሳሌ የተፈጠረው አዲሱ ሰው is none other than Christ ከኢየሱስ ውጪ ሌላ እኮ አይደለም። ይኸውላችሁ ኤፌሶን 4:24 ላይ በእግዚአብሔር ምሳሌ የተፈጠረው አዲሱ ሰው የሚለው የጳውሎስ ንግግር ምን አለ? there is one garment of salvation አንድ የመዳን ልብስ ብቻ ነው ያለው namely Christ እሱም ክርስቶስ ተብሎ ይጠራል። hence the new man ያ አዲሱ ሰውም created in God's likeness በእግዚአብሔር አምሳል የተፈጠረው is none other than Christ ከክርስቶስ ውጪ እኮ ሌላ አይደለም አለ። one who has put on Christ has thus put on the new person created in God likeness አንድ ሰው ያንን ልብስ በሚለብስበት ጊዜ ያ በእግዚአብሔር አምሳል የተፈጠረውን አዲሱን ሰው ክርስቶስ ለብሷል ማለት ነው። ያም አዲሱ ሰው ያ ክሬትድ የተደረገው ሰው ከክርስቶስ ውጪ ማንም አይደለም ብሎ ይናገራል። ማይ ብራዘር ጎበዝ። አሁን በደንብ ስማኝ፣ ክፍሉን ተመልከቱ። ወንድማችን ምን አለ? አንድ ልብስ ነው ያለው የሳሊቬሽን ልብስ አይደለም አይደል? መልስልኛ ግሪጎር ኦፍ ኒሳ በጣም ቀጥል። ስለዚህ እያወራ ያለው ስለ ሳሊቬሽን ነው አይደለ? ክፍሉ ቀጥል እኮ የምጠይቅህን መልስልኛ። ቀጥል ብሎ ነገር አለ መልስልኝ። አኮርዲንግ ቱ ግሪጎር ኦፍ ኒሳ እንደተናገረው ይኸውልህ ጎርጎርዮስ ዘኑሲስ የሚባል የቤተ ክርስቲያን አባት አለ። እሱን አታውቀውም። 394 ላይ ነበረው አታውቀውም የሚለውን ቃል there is but one garment of salvation አንድ የመዳን ልብስ ብቻ ነው ያለው። ተመልከቱ፣ ሁላችሁም ተመልከቱ። አንድ የመዳን ልብስ አብራርተህ ጨርሰሃል። እንደሱ ገለጻ መሰረት አንድ የመዳን ልብስ ብቻ ነው ያለው ብሎ ተናግሯል። አዳምጥ ትላለህ እንዴ? ስታብራራ ስታነብ ቆይተህ አትጩ የምጠይቅህ ስለሚከብድህ ነው። ኧረ እባክህ ላውራ። የኔ ተራ ነው። ሰምተሃል? ኢብራሂም አይደለ? እስከሚጨርስ ጠብቄው ነበር። አሁን በኔ ተራ ነው የሚያወራው። መመለስ ስለማይችል ነው። መመለስ ስለማይችል ነው።
ኧረ እባክህ ተው። አንብብና ቀጥል። እንደ ኢብራሂም አሁንም ታዳላለህ። ሳላህ በቃ ያውራ። ቆይ አያውራ አይደለም ጥያቄ ነው የምጠይቀው። ይሄን ያነባል ታነባለህ? አንብብና አብራራ። ማሚዬ ይኸውልህ አንብበውና ያቅርብልህና አብራራ። ትክክል አይደለህም በለው። አይደለም ጥያቄ ነው የምጠይቀው ክፍሉን። እሱ አይደለም መረጃውን ያመጣው። ታነባዋለህ፣ ታብራራዋለህ። ችግር የለም። እኔ መረጃ ሳመጣ ትጠይቀኛለህ። እኔ አንብቤ አስረድቻለሁ። አንድ ጊዜ ተጨማሪ። እኔ አንብቤ አስረድቻለሁ። ያነበብከው ልክ አይደለም። እስኪ ይህንን አንብብና መቼም አታደርገውም። በነገራችን ላይ ለሁለት ምክንያት አታደርገውም። አንደኛ ስለሚያጋልጥ፣ ሁለተኛ ማንበብ ስለማችል። አንድ ጊዜ ተረብሻል። ያነበብከው ልክ አይደለም የምትል ከሆነ ያነበብከው ልክ አይደለም የምትል የአንተ ተራ ከሆነ እስኪ አንብቦ ይኛል። እሺ ታነበዋለህ? ኧረ ብራዘር አንድ ጊዜ የኔ ተራ ነው። ላንብበው ታነበዋለህ? እሺ ታነበዋለህ ወይ? ታነበዋለህ? አደራ አጭርም ሲጀመር እንዳትወጣ አደራ። እኔ ገና ብዙ የምናወራው ነገር። ኧረ ወይኔ ኧረ ለአላ ብለህ መልሱት። ለምን ወጣ? ወላሂ ለአዚም ምክንያት እየፈለገ ነበር። ተመለስ፣ ሳቡት። እሺ አንብበህ ታስረዳለህ። መኮንን አንብበህ ታስረዳለህ። እሺ አንብብና አስረዳ። እኔ በመሀል እኮ አልገባሁብም። እየዋሸ ስታወራ እኮ ዝም ብያለሁ። የኔ ተራ አይደለም። ጥያቄ እጠይቅሃለሁ። አንተ አይደለም መረጃ ያመጣኸው? ላስማማችሁ። መረጃ አምጥተሃል፣ እጠይቅሃለሁ። አንዴ ማሜ እኮ አንዴ ምን መሰላችሁ? አሁን ይኸውልህ ባኬን ፎርዝ አልነበረም እያወራችሁ የነበረው። አንብብና አስረዳ። አንብቦ እያስረዳ። ቆይ ማሜ አንዴ ባኬን ፎርዝ ከማስማማት ያስማማችሁ ነበረ። አላስማማኝም። ቅድም እኮ ኧረ ጌታ ኢየሱስ ቅድምም እኮ መረበሽ ነው የፈለግከው። ማሜ እንዴት ነው አልገባኝም። የኔ ተራ እኮ ነው። የኔ ተራ በቃ ተራ ከሆነ ይሄው መጽሐፉ አንብበውና ትክክል ማስረጃ አምጥቷል። ቆይ እባክህ ማስረጃ አምጥቷል። ጥያቄው ልጠይቀው። ይሄ እኮ ውይይት አይደለም። ማንበብና ያመጣው ላይ እኮ ያመጣው ላይ ማንበብ ጠይቀው ካወቀው ልጠይቀው ጠይቀዋለሁ። ችግር አንብበህ ጠይቅ። በቃ ቀጥለው። እሺ አስፈው በደንብ እንዲታየኝ ማለት ነው። ይታያል እኮ ያው there is but one garment of salvation አይደለም የሚለው አንድ ብቻ ምንድን ነው ያለው? የድነት ልብስ ነው ያለው ይላል። ስንት ልብስ ነው ያለው ይላል? ሳላየ አንድ የምን ልብስ ልጠይቅ ነው? ኧረ ላውራበት። ይኸው አያችሁ እንደሚከብዱ ኧረ እባክህ እንዲህ አንተ ቀጥል እያልኩ እኮ አላስወራኝ እኮ አለ። እንዲህ ምንድን ነው ነገሩ? እሺ አንድ ነው ያለው የድነት ልብስ። ስለዚህ ምን አይነት ልብስ ነው ያለው? የድነት ልብስ በቄሱ ንግግር መሰረት። እሺ ጥሩ። ቆይ ይሄ የድነት ልብስ ድነት ራሱ ኢየሱስ ክርስቶስ ነው ወይስ በኢየሱስ ክርስቶስ የሚገኝ ነው? ቄሱ ልብስ ነው ያለው። የምጠይቅህ መልስልኝ። አንተ እኮ የማወቅ ምክንያቱም የምናወራው የማን ንግግር ላይ ነው የምናወራው? ብራዘር ያመጣኸው ንግግር ላይ እኮ አተረጓጎምህን ላስተካክልልህ ነው። የምጠይቅህ ለምን አትመልስ? ማነው ስሙ? ስሙን አታውቅም? ጥሩ ነው። በቃ አሁን ውይይታችን ኧረ እባክህ አንድ ጊዜ ስማ። እንዲህ እየተናገረ ያለው ማን ነው? ኧረ አንድ ጊዜ ስማኝ። እየረበሸኝ ነው። የኔ ተራ ነው። መመለስ ስለማይችል እሺ ንባቡን እንጨርስ። ጫነበብክ እኮ አብራራ። የአንተ መረጃ ነው። እኔ ጥያቄ ስጠይቅ ለምን ትፈራለህ? ንባቡን እንጨርስ። አንተ ወንድ ከሆንክ ንባቡን እንጨርስ። ወንድነት እኮ አንተ ወንድ ከሆንክ ንባቡን እንጨርስ። የኔ ተራ ነው። አንብበህ እኮ እየጠየቅኩህ ለምን ጠይቀህ? እየጠየቅኩህ አንብብ። ልክ አሁን እንዳነበብኩህ ንባቡን እንጨርስ። ንባቡን እንጨርሳለን። ስለማትመልስ ንባቡን እንጨርስ። ለምን ንባቡን እንጨርሳለን? እያነበብኩኝ እጠይቅሃለሁ። እንጨርሰዋለን። እዚህ ጋር ነው ያቆምከው። ጨርሰው። እሺ ድነት የሚገኘው በኢየሱስ ነው ወይስ ኢየሱስ ራሱ ነው ድነት? መልስልኝ። እባክህ መልስልኝ። አንተ አይደለም መረጃ የመጣኸው? መረጃ የመጣ ሰው መልስልሃለሁ። አዳምጠኝ።
አዳምጠኝ። ችግር ልመልስልህ፣ አዳምጠኝ። ኦኬ እንግዲህ የምናወራው የግሪጎሪ ኦፍ ኒሳ ሀሳብ ላይ የጠየቁህ መልስ። ልመልስልህ እኮ ነው። አዳምጠኝ። እሺ አዳምጠኝ፣ እያወራሁ ነው። ልመልስልህ ነው። አዳምጥ። ምንድን ነው የሆንከው? አትሸበር። እኔ አልተሸበርኩም። አንተ እኮ ነው የፈራኸው። አትሸበር። እኔ ምንም አልሸበርኩም። አንተ ቤት እኮ ነው የገባሁት። እኔ ቤት አትገባም። በነገራችን ላይ እንደዚህ የምትጮኸው ለመውረድ ስለሆነ አንተ ቤት እኮ ገባሁት። ለመውረድ አይደለም የገባሁት። እሺ ላውራበት። የምጠይቅህን መልስ። ጥያቄ መልስልኝ። ድነት የሚገኘው አዳምጥ። እንደዚህ ጮኸን ቢሆን በነገራችን ላይ ትወያያለህ። ኧረ መልስ። ቀጥታ ድነት የሚገኘው እንዴት ነው? እኔ እንዴት ነው መልስበት። እኔ አልጠየቅኩም። እንደሱ ብያ ጥያቄውን ሲቀይረው ማለት ነው። እኔ ድነት በኢየሱስ ነው የሚገኘው ነው ያለ። ጠይቅ። ድነት በኢየሱስ የሚገኝ ነው ወይስ ራሱ ኢየሱስ ነው ብዬ ነው የጠየቁ። አጭር ነው። እሺ ድነት የሚገኘው ጠይቀሃል። ልመልስልህ? አጭር መልስ ነው። ምንም አያስፈልገውም። ልመልስልህ? እሺ ኦኬ። የእኛም ብሊቭ ከሆነ የጠየቅከው ያንተም ብሊቭ አይደለም። እዚህ ክፍል ላይ ነው የጠየቅኩ ብራዘር። ሲያፈገፍግ ማለት ነው። በእኛ ክርስቲያናዊ ምሁር በእኛ ቢሊቭ ትላለህ። አትቀበሩ ማለት እዛ ከሆነ ስለመቀበል ማን ነው አወራው? አልሰማ ማሜ እኔን ለምን ትለኛለህ? እሱን ስማ በለው። አንድ ቆይ፣ በኢየሱስ በኩል ድነት አይገኝም አላልንም እኛ። እሺ እኔ ብላችኋል። መቻልኩኝ እኔ እዚህ ጋር የሚለውም ችግር የለውም። እዚህ ጋር የሚለውም ቆይ አንዴ ቆይ፣ በኢየሱስ በኩል ድነት እንደሚገኝ ነው። ኢየሱስ ፍጡር አይደለም እያልክ ነው ብራዘር? እኔ አሁን ጥያቄ እኮ ጠይቀኸኝ እኮ ማብራሪያ ሰጥቻለሁ። ገባኝ። ኢየሱስ ፍጡር አይደለም እያልክ ነው። እንደዛ አይደለም እያልከኛለህ። እኔ ነኝ የምጠይቀው። ገብቶኛል። እዚህ ላይ የሚለው እሱ ይመልስልኝ ብራዘር። እሱ እየመለሰልህ ነው። አልገባህም። ጥያቄ አጭር ነው። እኔ እኮ ልክ ልመልስልህ ስል ጥያቄ ቀይረህ ነው እየመለስክ ያለኸው። ትቁነጠነጣለህ። ጥያቄ ለምን ትቀይራለህ ብራዘር? ጠይቀህ አፍህን ስለሚበላ አታዳምጥም። ብራዘር ወደ እኔ ጥያቄው መልስ። ምን እናደርጋለን መሰለህ? ኦኬ ልጁ እያዳመጠ አይደለም። እሺ ልመልስልህ። ጥያቄ ምንድን ነው? እኛ ሙስሊሞች ኦኬ ድነት ስለ ሙስሊሞች አይደለም ያወራሁት። እኔ የጠየኩት ጥያቄ እንደዛ ብለናልና አንድ ጊዜ አኮርዲንግ ቱ ቴክስትም ነው የምልህ። አንድ ጊዜ አትጩ ልመልስልህ። ፓስተሮች እንደዚህ ናቸው። በነገራችን ፓስተሮች ምንድን ናቸው? ፓስተሮች ህዝቡ ላይ መጮህ እንጂ ማዳመጥ አይችሉም። ይሄን ሰው ማዳመጥ ያልቻልከው አንተ ነህ። ጥያቄ እየቀየርክ ኡስታዞቹ በራሳቸው ጥያቄ ጠይቀው ራሳቸው ለምዶ ማታዳምጠው። እሺ እኮ ሳዳምጥ ልመልስልህ። እንደዚህ ናቸው ፓስተሮች፣ እንደዚህ ናቸው። እሺ ድነት ራሱ ኢየሱስ ነው ወይስ በኢየሱስ በኩል ነው የሚገኘው ብለህ ጠይቀሃል። አሁን መልስ። ይኸው እሺ የመጀመሪያውን ብሊቫችንን ከነገርኩ እዚህ ቦታ ላይ ምን ይሰራልኛል ብራዘር? ስለኛ እኮ ነው ያንተን ቢሊቭ ነው እንደማወራው። አኮርዲንግ ቱ ቴክስት ያንተን ቢሊቭ ያልኩት ጽሁፉ ላይ እንዴ ያንተ ቢሊቭ እኮ ቢሊቭ ብለህ ያዳምጥ። አኮርዲንግ ቱ ቢሊቭ ብለህ መልሰህ ደግሞ ጽሁፉን እየነገርኩ እኮ ነው። እሺ አረ ጽሁፉን እየነገርኩ ነው። እሺ ይጮሃል። አሁን ሹፉት። ኦኬ ይህ ሲጮህ ተመልከቱ። there is but one garment ይላል። አንድ የመዳን ልብስ ብቻ ነው ያለው of salvation የድነት። ኦኬ there is but one garment አንድ ልብስ ብቻ ነው ያለው of salvation የድነት ልብስ አንድ ብቻ ነው ያለው አለ። this is metaphorical expression ምሳሌያዊ ገለጻ ነው። ማን ያለው? ኦኬ የመዳን ልብሱን ማን ይለዋል? ኔምሊ ክራይስት ይለዋል። ማን ያለው? እንደሱ የመዳን ልብስ እርሱ ክርስቶስ ነው። አረ እየመለስኩልህ። ሜታፎሪካል ላይ ያልከው ከየት አመጣኸው ብራዘር? እንዴ ኢየሱስ ልብስ ነው ሲባል ጂንስ ሱሪ ነው እያለ ነው ብራዘር። ሜታፎሪካል መሆኑን ከየት አመጣኸው ነው ያልኩት። እዚህ ክፍል ላይ ያለው ነው ያልኩት። ኢየሱስ ልብስ ነው ሲባል ኦኬ ኢየሱስ ልብስ ነው ተብሏል። ቃሪያ ሱሪ ነው ኢየሱስ። ስለ ኢየሱስ አይደለም ያወራ ነው።
ምንድን ነው የምታወራው? ኧረ ኔምሊ ክራይስት እያለ ይሄው ክራይስት እያለ አይደለም። መጀመሪያ ሳሊቬሽን እና የጥያቄውን ጥያቄ ረሳኸው። ሳሊቬሽን እና ሳሊቬስ በኢየሱስ ክርስቶስ የሚገኝ ነው ወይስ ራሱ ኢየሱስ ክርስቶስ የተባለው? ብራዘር ሁላችሁም በደንብ ኢየሱስ መሲሁ አይደለም የሚል እምነት አለው። ዘጋርመንት ኦፍ ሳሊቬሽን ነው ጂሰስ ጋርመንት ኦፍ ሳሊቬሽን ኢዝ ኖት ሳሊቬሽን። እሱ አዳምጥ፣ አንድ ጊዜ አዳምጥ፣ ችግር የለውም። ኢየሱስ ልብስ ነው ሲባል ማሜ፣ እሺ ላስተምር። ቆይ ኢየሱስ ልብስ ነው ሲባል አታስተምረኝ። የጠየቅኩህን መልስልኝ። አንድ ጊዜ እንዲህ ይጮዋል። በነገራችን ላይ ልክ አጋንንት እንደያዘው ሰው ይጮዋል። ኢየሱስ ልብስ ነው ሲባል ኢየሱስን ነው አጋንንት የያዘው። ሰማይ ለሰማይ ተራራ ለተራራ አንተ አደብ አድርገሽ እናንተ ከሆነ መጀመሪያ የጀመርከው ነብዩ ላይ ምን አስኬደ ታዲያ? እሱን አታዲያ እና ታዲያ እኔ ነብይ ጋር እኮ ነው ነብይ በቃ እኮ ነብዩ ላይ አትሄዳ ምን አድርጎኛል? እኔ በቃ እኮ እስልምና ትምህርት ነው የሚያሳድግ። በቃ ስለዚህ አሁን ነብዩ ላይ ከሄድክ ኢየሱስ ላይ እንዘላለን፣ እግዚአብሔር ላይ ችግር የለም። እሱ እኮ ምድር ላይ ሲመጣ ራሱ እኛ ተከላካዮች ነብዩ ምድር ላይ ሲመጡ ተሰብረዋል፣ ጥርሳቸውን ተመተዋል፣ ብዙ ነገር ሆኗል። አያሳስብም። አሁን ግን አደባርቅና ተወያይ ለማውጣት ኢየሱስ እኮ ገባኝ። ኢየሱስ አጋንንት ምናምን እንደያዘው ሰው ነው ያለ እንጂ አጋንንት ያዛል። ለምሳሌ እግዚአብሔር ምጥ እንደያዛት ሴት ይላል። ምጥ የያዘው ሴት ማለት አይደለም እግዚአብሔር። ተግባባን። ስለዚህ አሁን እንደዛ ሳይሆን አወራረን አስተካክል። እንደሚለውን አይደለም የሚጠቀም አጋንንት አለበት ነው አላለም። እንደያዘው ሰው ነው እንደያዘው ነው። እሺ አሁን በቃ ለምን ዝም አትልም? ውይይቱ ላይ ቀጥል። አሁን ውይይቱ ላይ አይደለም በስነ ስርዓት ስለማያወራ ነው። አሁን ስለ አጋንንት ምን ያወራል? በስነ ስርዓት አንዴ አታመልጥም። ጽሁፉን አንብብና ጨርስ። የጠየኩህን ጥያቄ መልስ። ኦኬ ጠይቀህ እኮ መለስኩልህ። ምን ብለህ መለስኩ? ቴክስት በጽሁፉ መሰረት ምን ይላል መሰለህ? ጽሁፉን መጀመሪያ እኛም ብሊቭ ነገርኩ። አረ እናንተም ብሊቭ ይሰራልኛል። መልስልኝ ጽሁፉን። መጽሐፉ ላይ ሳወራ መጽሐፉ ላይ ያለውን ፈጣሪ ሆይ መጽሐፉን እያነበብኩልህ እየነገርኩ ስቲል ትጮዋለህ። መጽሐፉ ምንድን ነው ያለው? there is but one garment of salvation የድነት ልብስ አንድ ነው ያለው አለ። ኢየሱስን የድነት ልብስ ብሎ ጠራው። የድነት ልብስ ነው፣ ቱል ነው። ኦኬ ቱል ብሎ ገለጸው፣ ልብስ ብሎ ገለጸው። እሱን ኔምሊ ክራይስት ነው አለ። በስም ደረጃ ክርስቶስ ነው። እሱን ድነት አላለውም። የድነት ያልጠየኩትን ነው የሚመልስ። ጥያቄ ምንድን ነው? ኢየሱስ ድነት ነው ወይስ የድነት መንገድ? ስለዚህ ወይ ነው ወይ አይደለም። አኮርዲንግ ቱ ቴክስት ኢየሱስ የድነት ልብስ ነው፣ ቱል ነው። አይደለም ኢየሱስ የድነት ቱል እንጂ ራሱ ድነት አይደለም። መጽሐፉ ላይ የሚለው ሰምተናል እኮ ጥያቄ እንደግሜልህ ጥያቄ ይሄ ነው አልከኝ። ጥያቄን ስደግምልህ አዎ ጥያቄው ይሄ ነው አልከኝ። መጽሐፉ ላይ ደግሞ ምንድን ነው የሚለው? there is but one garment አለ። አንድ ልብስ ነው ያለው ኦፍ ሳልቬሽን የድነት ራሱ ኔምሊ ክራይስት። ሶ ኢየሱስን ድነት ሳይሆን ያለው የድነት ቱል ነው፣ እቃ ነው፣ ማቴሪያል ነው፣ ልብስ ነው። እሱም ደግሞ ሂንስ ዘ ኒው ማን አዲሱ ሰው ክሬትድ ኢን ጋድ ላይክነስ በእግዚአብሔር ምሳሌ የተፈጠረው ኢዝ ነን አዘር ዛን ክራይስት ከክርስቶስ ውጪ ማንም አይደለም። የተፈጠረው ፍጡሩ ስሪቱ ፍጡር ልክ እንዳንተ የተፈጠረው ፍጡር ልክ እንዳንተ የተፈጠረው ፍጡር ኢየሱስ እንጂ ሌላ አይደለም ብሎ ተናግሯል። እንደኔ የተፈጠረ አዳም የተፈጠረ ነው እልሃለሁ። እግዚአብሔር ፍጡር ነው። እንደዛ ካልክ ያው እኔ ነኝ፣ ማንም አይመለከትም። እግዚአብሔር ፍጡር ነው። እግዚአብሔር ደግሞ እንደ ምጥ እንደያዛ ሴት የሚጮህ ቆይ፣ እንደውም ማርሽ ቀይር፣ ሳላ ክፈት ሳላ። በቃ አይሆንም፣ በቃ ክፈት። እንደዚህ ከሆነ አንሄድም። በቃ በጣም ታገስን። በቃ ዝም በል እባክህ። በጣም ታገስን። ስርዓት የለም። ወአለይኩም ሰላም። አይ በጣም ታግሰናል። ቆይ አቡኪ እንዳይወርድ በጣም ነው የታገስነው። ቆይ አይ ሚውት አድርገን አዳምጠህ ትወጣለህ። ይኸው የአንተ አምላክ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት ትጮኻለሁ አለ። ምጥ እንደያዛት እያለ ማለት ነው። እንደዚህ እንድንለ ነው የምታወራው። ይዘህ የምታወራ ከሆነ ሂድ ውረድና
ታች ወርደህ ተመልሰናል። ስርዓት ይዘህ ማለት ነው። ይህ ምን አይነቱ የሞተ ሰው ሀሳቡን ንገራቸውና መልሱት። ዱዝ ሽማግሌ ምን አይነቱ ነው? ወላሂ ድጋሚ መልሱት። አንድ ጊዜ ይሄን አንብብላችሁና ይብሮ መልሱት። ምን መሰላችሁ ጠቅሶ የሚለው እንግዲህ አላህ ላይ እኔ ያለው ወላሂ እኔ ያለው እኔ ነኝ ዲፋ ማድረገው። አንድ ነገር ተናገር እኔ ነኝ ዘልዬ ኢየሱስ ደብል ስታንዳርድ አድርጌ ነው የምገባልህ። እንደዚህ 17 ቁጥር ሚስማር አሁን እኔ ፈቅጄልሃለሁ። አንተ ፈቅደህ አይደለም እኮ ስድብህ ነው ያደረገህ። ስድብህ አላህ ፍጡር ነው ብለህ እንዳትናገር ከዚህ በኋላ እና ታዲያ ምንድን ነው? እንደዛ ብዬ ነው የማምነው እኔ። እሺ ማስረጃ አለ? ክፈትሽ ና ትልቁ ላይ። አዎ ችግር የለም። ማስረጃ አለ ፍጡር ነው የሚል? እሺ እንቀጥላለን። ፍጡር ነው። ቆይ ማስረጃ አለ ፍጡር ነው የሚል? ችግር የለም። ኖ ችግር የለም ማለት ማስረጃ አለ ወይ? ፍጡር ነው የሚል ማስረጃ አለ ወይ? እሰጥሃለሁ። ክፈት። ፍጡር ነው የሚል ክፈት። ችግር የለም። ክፈት። ችግር የለም አይደል? ኦ እሺ አንድ ችግር የለም ወላ አልሰማም። ችግር የለም። ትልቁ ላይ አውራሽ። እስቲ ላውራሽ። አታወራም። ቆይ ከይቅርታ ጋር ትልቁ ላይ አድርጉት አንዴ። ክፈት ብሎ ነገር አለ። ክፈት። አይ የለም ፍጡር ነው የሚል ክፈት። ፍጡር ነው የሚል የፍጡር ባህሪ ምንድን ነው? ክፈተው። የፍጡር ነው የሚል የፍጡር ባህሪ ክፈተው ብሎ ነገር አለ። እሺ ምንድን ነው? የፍጡር ባህሪ ምንድን ነው? እስቲ ንገረኝ። የፍጡር ባህሪ ከተላበሰ እሺ ምን ለምሳሌ ወይም የድንጋይ ባህሪ ወይም ደግሞ የአፈር ባህሪ ከተላበሰ ክፈተው። እሺ ችግር የለም። ክፈት። ችግር የለም። ክፈተው። እሺ ችግር የለም። ክፈት። ቶሎ በል። እቃውን እንደቀድሞ አሰባብረው ቀስ ብለህ። ባለፈው መጽሐፍ ቅዱስ ረግጠሃል፣ ዛሬም እንዳሰባብረው በስነ ስርዓት። አሁን ብራዘር በስነ ስርዓት ክፈተው። እኔ ካንተ ብሳለሁ። ክፈት። እሱን እናያለን። ችግር የለም። ክፈተው። እሺ አሁን ችግር የለም። ክፈተው። እሺ ችግር የለም። በቅደም ተከተል ሁላችሁም ተከታተሉ። በቅደም ተከተል። እሺ ምኑ ነው የምከፍተው? ማስረጃውን። የምኑ? አሁን ያልከውን ፍጡር ለመሆኑ ማስረጃ ያልከው ምንድን ነው ያልኩት? ፍጡር ለመሆኑ የፍጡር ባህሪ ብላል። ክፈተው። አሁን ቀጥላለን። ከመጀመሪያው ክፈተው። ቀጥላለን አይደለም? ክፈተው። እሺ ችግር የለም። እሺ ችግር አለ። እሺ ችግር አለ። ሱረቱል ፋቲሃ ችግር የለም። ሱረቱል ፋቲሃ ክፈተው። ማስረጃውን አትጩህ። ማስረጃውን ክፈተው። እንዴ ለከፍት ነው። ማስረጃ ከማውራት በፊት ማስረጃ ነው እኛ የምንፈልገው። እሺ ብራዘር ችግር የለም። ክፈት። ችግር እሺ ይሄ ኮኔክት እያደረኩ ነው። እሺ ሌላ ቦታ ስለሆነ ያለሁት ቤቴ ስላልሆንኩኝ ኢንተርኔት ከፍታለሁ። አያይዤ ሱረቱል ፋቲሃን ከፍትና እንደሚጸልይ ያሳያል። ጸሎት ደግሞ ይሰውራል። ችግር የለም። ማሚ ሰላም ብያለሁ። ማሚ ሰላም ይብዛ። እኔ የምለው ፍጡር ማለት የተፈጠረ ነው አይደለ? የተፈጠረ ብቻ ማለት አይደለም ትርጉሙ። ኦኬ ያልተፈጠረ ፍጡር አለ? ለምሳሌ ቁርአን ያልተፈጠረ ነው ግን ፍጡር ነው። አንተ ምንድን ነው? ምን ያስቃል? ያልተፈጠረ ፍጡር አለ? መሳቅ ሳይሆን ሞግተኝ ብራዘር። ያልተፈጠረ ፍጡር አለ? አንተ ነህ መመለስ ያለብህ። ቁርአን ለምሳሌ ፍጡር ነው? መልስልኝ። ኖ አይደለም። ቁርአን መልስልኝ። እንደሱ አይደለም አይደለም። መልስልኝ። ያው እሺ እኔ መልስ። ቁርአን ፍጡር አይደለም። አንተን ግን ፈጣሪ ነው። እሺ ፈጣሪ ነው። ፈጣሪም ፍጡርም አይደለም። ፈጣሪም ፍጡርም ያልሆነ ነገር የለም። ወይ ፍጡር ወይ ፈጣሪ ነው። ሁሉም ከፈጠረ ያልተፈጠረ እኮ ያልተፈጠረ ፍጡር አለ? ያልተፈጠረ ቁርአን አልተፈጠረም ግን ፍጡር ነው። ስለዚህ አይደለም መለስ ነው። ለምሳሌ ቆይ አላህ ፍጡር ነው አልከንሽ፣ ተስማማ። ማን ይፈጠረው? ቆይ ችግር የለም። ማን ይፈጠረው? ማስረጃ አለ። ቆይ አላህ ማን ይፈጠረው? ማን ይፈጠረው? ፍጥረታትን የፈጠረ ኢየሱስ። አላህን ኢየሱስ ነው የፈጠረው? ማስረጃ እሱ ነው። በቃ አሁን አንድ ጊዜ ጀዛከላ አንድ ጊዜ ይክፈትልኝ ማስረጃዬን። ቆይ አንድ የኔን ማስረጃ ይክፈትና አሁን ኢየሱስ ደግሞ አላህን ፈጥሯል ብላ ታመጣታለህ። ቆይ ችግር የለም። ቆይ በጣም ጥሩ። እሺ ችግር የለም። አታስብ። ምንም የሚያስፈራ ነገር የለም። መጀመሪያ ሱረቱል ኢኽላስ ቆይ ሱረቱል ፋቲሃ ከፍትና አላህ እንደሚጸልይ ላሳይ። አላህ እንደሚጸልይ ላሳይ። ችግር የለም። ምንም የሚያስቅ ነገር የለም። አላህ ይውዲ ምንም በመሳቅ እኮ የሚመጣ መልስ የለም። እሺ ቀጥለ። ሱረቱል ፋቲሃ ላይ አላህ እንዲህ ይላል፣ ተመልከቱ። ሌላኛው አላህ
ሌላኛው አላህ ነው የሚለው። ሌላኛው አላህ ይላል። ቆይ እነግርሃለሁ። ኧረ ላውራበት። ኧረ ላውራ። በአላህ ስም እጅግ ቆይ አንድ ጊዜ ትሰማኝ ላውራ። እየሰማሁህ ነው እየሰማሁህ። በአላህ ስም እጅግ በጣም ሩሩህ። ኧረ እባክህ ላውራበት። ይቀጥል። እየረበሽኩ እኮ እንደ ቀጥል አትበል። ዝም በል እያቀጠልኩ አይደል? እሺ በአላህ ስም እጅግ በጣም ሩሩህ በጣም አዛኝ በሆነው ይላል ምስጋና ሁሉ ለዓለማት ጌታ ይገባው ይላል አላህ ራሱ። ምክንያቱም ቁርአን ያላህ ቃል ነው፣ አላህን ንግግር ነው። ይሄን የተናገረው ማን ነው? መልስልኝ እስኪ። በጣም አላህ በሰርድ ፐርሰን አነጋገር ማለት የሰርድ ፐርሰን ሳይሆን ምን አለ መሰለ፣ በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የሚለው እኛ ነን የምንጀምረው። ተግባባን? ከዛ በኋላ በሉ ሚሌት አለ ጀምሩ ሚሌት አለ። ቆይ ታች ነው ያለው እሱ ታች ነው በሉ የሚለው ታች ነው። እስኪ የትኛው? በሉ ቆይ አንዴ ለመጣ አንድ ጊዜ ቁርአን በምን ይብራራል? ቆይ አንድ ጊዜ ማምዬ ላውጣልህ። እኛ እኮ ዝግጁ እኮ ነን። ቆይ አንዴ ማሚ ችግር የለም። ቆይ አይ ለምጠይቅህ መልስልኝ። እኔ አይደል እንደ ማስረጃ እኮ ይኸው ልመልስልህ እኮ ነው። ልመልስ እኔ ነኝ እኮ ማስረጃ የማቀርበው እኮ ማስረጃን አቀረብክ። እኛ ደግሞ አላቀረብኩም፣ ግን አልጨረስኩም። ጨርስ አቅርብና ጨርስ። ያው እሺ ጥያቄ እኮ ጥያቄን የምጠይቀው አንተ ትመልስልኛለህ። ጥያቄን ስጠይቀው በማስረጃ መልስ ይሰጣል። አዎ እሱን እኛ እንድንል። ኧረ እባክህ ይሄ ሰውዬ ተረጋጋ እንጂ ማሜ፣ ገና ምን ጨረስኩ? ኧረ እባክህ እሺ ጨርስ። ምንድን ነው የምታወሩት? ካሁን በኋላ በመሀል ከገባህ ጥሩ አይሆን። እሺ ለምሳሌ እንዲህ ይላል፣ አንተም ብቻ እንገዛለን ከአንተም ብቻ እርዳታን እንለምናለን ይላል። ይሄን የተናገረው ማን ነው? መልስልኝ። አዎ እኛ እንድንለው አላህ ነው ያስቀመጠው ቁርአኑ ላይ። እኛ እንድንለው አይደለም የጠየኩ። ማን ነው የተናገረው? ተናገር። ቁርአኑ የአላህ ቃል ነው ሙሉ በሙሉ። እኔ ቁርአን አጠቃላይ አላልኩም። ይሄን ልነግርህ እኮ ነው ማለት ነው። አልሸሸውም። የተናገረው አላህ ነው፣ ግን እኛ እንድንለው ነው ያስቀመጠ። እኔ የምጠይቅህን መልስልኛ። አንተ የምጠይቅን ነው እየመለስኩ ያለው። እኔ ምንድን ነው የጠየቅኩህ? የጠየቅከኝ ይሄን የተናገረው ነው ብለን የጠየቅከኝ። ይሄ ንግግር የማን ንግግር ነው? የአላህ ንግግር ነው። ምን አለ አላህ? ምን አለ? አዎ እኛ እንድንል አንተን ብቻ እንለምናለን። አላህ ምን አለ ነው ያልኩት። አላህ ምን አለ? አንተን ብቻ እንለምናለን በሉ ይላል። እስቲ ዙም አድርገው አንዴ። በሉ የሚለውን ዙም ችግር የለም። ይኸው በሉ የሚለውን አንተ ሰውዬ ማነው ከታች ያለው ደግሞ? ዝም በል የትኛው ነው በሉ? አዎ እሱ ሙስተቲር ይባላል። ኧረ ቆይ ተረጋጋ። እሺ አሁን ላይ በሉ የሚል አለ። አሁን ቆይ ላመጣልህ ነው ማሜ። ኧረ ማሜ ዙማር ብለው ነበር። ይኸው ዙማር ይያለሁ። አማርኛው ላይ አየው። አንዴ አማርኛው ላይ አድርግልህ። አማርኛ አይደለም አረበኛ አይደለ እንዴ? አረበኛ በቅንፍ ውስጥ ገባ። የእናንተ ሐሳብ ነው ይኸው። እሺ አረበኛውን አንብቦሽ እኮ አንብብልህ። አንተ ካለ ንገረኝ። አንተ ግን አላለ በጣም እኔ ላንብብልህ። በቃ ምን አለ መሰለህ ኢያከ ናዕቡዱ ወኢያከ ነስተዒን፣ አንተን ብቻ እንገዛለን አንተን ብቻ እርዳታ እንለምናለን በሉ የሚል ነው። ማን ያለው በሉ ይለው የሚለት ላይ ነው? ላመጣልህ እኮ ነው። ተረጋጋ። አረበኛው ነገር በሉ የሚለው። ኧረ ቆይ ተረጋጋ ሰውዬ። እሺ አንተ ከታች ያለው ሰውዬ ለምሮ የሚከፍተው ሰውዬ በሉ የሚለው። ቆይ አንድ ጊዜ የታለ በሉ የሚለው? አዎ ይሄ ይኸውልህ ሙስተቲር ሆኖ ይመጣል። ቆይ አንድ ጊዜ አዳምጥ። የምን ሙስተቲር አይደለም ብራዘር፣ ያንተ ፍልስፍና ነው። ሙስተቲር ማለት ታውቃለህ? የታለ ሙስተቲር? ቁሉ የሚለው በሉ የሚለው ተደብቆ የሚመጣ ነው። ይሄን ታውቃለህ? ማን ነው ተደብቆ የሚመጣ? ለምሳሌ ስሙ የምንም ደብር። እሺ አንዴ ለምሳሌ ሱረቱ አንተ ሰው አንዴ ሚታርክ ቆይ ሱረቱ ኢኽላስ ይወላችሁ አንተ አላህ የማይደብቀው ቆይ አንዴ አንዴ ሚውት ካላረኩ አታድብም ማለት ነው። እሺ አንዴ ህዝቡን ላስረዳውና እኔ ነኝ እኮ ማስረዳ። እሺ ቆይ አንዴ አይ እንደዚህ መደማመጥ አለብና ተደማምጠን ነው የምናወራው። እሺ ቆይ አንድ ጊዜ ምን አለ መሰላችሁ ሰይ ሙስሊም ላይ 395 ኤ ላይ ቋንዴ ታወራለህ። እሺ ምን አለ? ቃለ አላሁ ተዓላ አላህ እንዲህ ይላል። ቆይ አንተ ሰውዬ ኧረ ቆይ አዳምጥ አዳምጥ። ሙሉ ነው እኮ ለዛ እኮ ነው ነብዩን ተከተሉ ያለን ለዛ ነው። ሙሉ ስለሆነ ነው። ሙሉ ስለሆነ ቁርአን
ሙሉ ስለሆነ ነብዩን ተከተሉ፣ ነብዩ የሚሏችሁን አዳምጡ አለ። ሙሉ ስለሆነ እሺ፣ እየረበሽክ ነው መሐመድ? ለመረበሽ ነው የመጣው? እየተጠያየቅን እኮ ነው ብራዘር እኮ። አዳምጣ። እሺ፣ አንዴ ልመለስ። አይደለም። እሺ፣ አንዴ አዳምጥ። እኔ ሐዲስ አድርግልኝ አላልኩም። መጀመሪያ መስማት አለብን እኮ። አላህ ደግሞ ነብዩን አዳምጡ ብሎናል። እሺ፣ ነብይ እኮ አንድ ጊዜ ከቁርአን ውጭ አላህ። ስለዚህ ቁርአን ሙሉ አይደለም። አንድ ጊዜ ከዚህ በኋላ ሚውት ካነሳ ታች ተወርድና ድጋሚ ትገባለህ። እሺ፣ አደብ አድርጋ እንዴ ታች አይደለም። ምን ያልጠየቅኩህ ልመለስክ እኮ ነው እንዴ? በጉልበት አንድ ጊዜ ለህዝቡ ልመልስለትና ከዛ በኋላ ትገባለህ። እሺ፣ አንዴ ምን አደብ የለም። ምን አለ ሐዲስ ላይ ነብያችንን ሰለላሁ ዐለይሂ ወሰለም አላህ ሲነግራቸው ምን ብሎ ነው የተናገረው? ቃለ አላሁ ተዓላ አላህ እንዲህ አለ፣ ቀሰምቱ ሰላትን ለሁለት ከፈልኩት፣ በይኒ ወበይነ ዓብዲ በእኔና በባሪያዬ መካከል አለ፣ ኒስፈይኒ ለሁለት፣ ወሊ ዓብዲ ማ ሰአለ ለባሪያዬ የጠየቀው አለ፣ ፈኢዛ ቃለ አልዓብድ ባሪያው ባለ ጊዜ አልሐምዱሊላሂ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይገባው ባለ ጊዜ ቃለ አላሁ ተዓላ አላህ እንዲህ ይለዋል፣ ሐመደኒ ዓብዲ ባሪያዬ አመሰገነኝ ይላል። ወኢዛ ቃል ብሎ ባለ ሰዓትም አርረሕማን ራሒም እጅግ በጣም ሩህሩህ እጅግ በጣም አዛኝ ባለ ጊዜ ቃለ አላሁ ተዓላ አላህም ይላል አስና ዐለየ ዓብዲ ባሪያዬ አወደሰኝ ይላል። ወኢዛ ቃለ ብሎ ባለ ጊዜ ማሊክ የውሚዲን የፍርዱ ቀን ባለቤት ብሎ በተናገረ ጊዜ ቃለ መጀደኒ ዓብዲ ወቃለ መረተን ፈወደ ኢለየ ዓብዲ ማን ነው ፈወደ ኢለየ ዓብዲ ባሪያዬ ከፍ አደረገኝ አላቀኝ ጉዳዩንም ወደ እኔ ያስጠጋ በማለት ነቢያችን ሰለላሁ ዐለይሂ ወሰለም አላህ እንዲላቸዋል። እንግዲህ ፈኢዛ ቃለ ኢያከ ነዕቡዱ እሱ አሁን የጠየቀው ባሪያውን ባለ ጊዜ ምን ባለ ጊዜ አንተን ብቻ እናመልካለን፣ አንተን ብቻ ወኢያከ ነስተዒን እንዲሁም አንተን ብቻ እርዳታ እንጠይቃለን ባለ ጊዜ ቃለ ሃዛ በይኒ ወበይነ ዓብዲ ይሄ በእኔና በባሪያዬ መካከል ነው። ወሊ ዓብዲ ማ ሰአለ ለባሪያዬም የጠየቀው አለ። ፈኢዛ ቃለ ኢህዲነ ሲራጠል ሙስተቂም ቀጥተኛውን ጎዳና ምራን ባለን ጊዜ ሲራጥ ለዚነ ነዓምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዳሊን ባለ ጊዜ ቃለ ሃዛ ሊዓብዲ ይሄ ለባሪያዬ ነው። ወሊዓብዲ ማ ሰአለ ለባሪያዬም የጠየቀው አለው በማለት ሐዲሱ ያብራራል። እሺ አንድ ጊዜ እሺ ወገናችን በጣም ስቸኩል ነበረ። አንዴ ምናልባት ወንድሞች የሚጨምሩን ነገር ካለ ወንድሞች ይጨምሩና ከዛ በኋላ ኢንሻአላህ ይሄን ሰውዬ እንጠይቀዋለን ማለት ነው። ደብል ስታንዳርድ አድርገን እንጠይቀዋለን። ቀጥሉ ወንድሞች። አንዴ ኧረ በጭራሽ ምንም አይገናኝም። ትክክለኛ መረጃ ሲሰጣችሁ ወጣችሁ አስወጣችሁ። ትክክለኛ መረጃ አረብኛው ነው የማይገናኘው። ትውልዱን የሸፈናችሁበት ምን ብሎ ነበር? በአረብኛው ምን ብሎ ነው ያነበበው? ምንም አልተሰማም። ራሱ ነው የተረጎመው። አሁንም ይግባ፣ ሰውየው ይክፈትልን። ትርጉሙ ልክ አይደለም ብለህ አረብኛ አይደለ? እዚህ የምናወራው እኮ አማርኛ ነው። አረብኛ ነው። ምንድን ነው ትርጉሙ? ምን ብሎ ነው ያነበበው ትርጉሙ? አረብኛማ ሸፍናችሁ ትውልዱ ኖራቸው። አሁን እኮ በአማርኛ ሲወጣት ይኸው ልክ አይደለም ያልከው ምኑን ነው? አስገባው እንፈልገዋለን ጥያቄ አይደለም ያልከው ምኑን ነው? አዎ የተረጎመው ትርጉምና ያኛው የጠየቀው ጥያቄ ያገናኙ። ምን ብሎ ተረጎመ? እኔ አልሰማሁትም። ይግባና በደንብ እሱና እሱ የሚለው እናታያ። በአማርኛ ነው ያነበበው፣ በአረብኛ ነው ያነበበው። አልሰማሁትም። ሰውየውን አልሰማሁትም። ልክ አይደለም አለ። አንተ በራስ ፈረደ አለ። እኔ አልሰማሁትም ግን ደግሞ ልክ አይደለም አለ። ልክ ነው ልክ አይደለም የምትለው እኮ ስትሰማ ነው። ቤተል በራስ አላስረዳህንም። ሰውየው ይግባ፣ አስገባው። ግባ ይፈትልን። አስገቡትና ቄስ ነው። ቆይ አንዴ ቄስ ነው። በጣም ቄስ ነው። በነገራችን ላይ አንዴ ቄስ ናችሁ እንዴ? ልንገርህ። ቆይ አንዴ በጣም ትልቅ ቄስ ነው። ለምንድነው በሰው የምትደበቀው? አንተ ትችላለህ። በቃ ግባ፣ አንተ አውራ፣ ቀጥል። በቃ ተወው። ቪዲዮ ይክፈት፣ አስገባው ይክፈት። እርሶ ከጴንጤ ጋር አንድ ኖት? ጴንጤ ላይ ነው የሚንጠለጠሉት? እሱ ሌላ ጥያቄ ነው። በቃ ካልሆኑ እርሶ ይቀጥሉ። ቀጥል። ሳላ ችግራችሁ
ኢብሮ የተረጎመው ትርጉሙ ልክ አይደለም ካላችሁ ለምን አይቀጥሉም? እርስዎ ቄስ ኖት፣ ቅዳሴ ከጀርባ በኩል ይሰማል እና ሳያዳምጡ እንዴት ነው ልክ አይደለም የምትሉት? በአረብኛ ነው አንብቦ የወረደው። 2000 ሰው እኮ እያዳመጣችሁ ነው። ውሸታችሁ። ማን ነው አረብኛ ያነበበው? እሱ ማ ይኸው ራሱን ያዘው። እሱ ያኛው የጠየቀው በአማርኛ ነው። እሱ የመለሰው በአረብኛ ከፍቶ ምላሹ የተሰጠን በአረብኛ ነው። አረብኛ አልሰማም። አባ ምን መሰላችሁ ወገናችን ጥያቄ ጠይቆ መልስ እንዲመለስለት አይፈልግም። ቅድም ሰምታችሁ ከሆነ ከኔ ጋር ሲያወራ ይጠይቅና ነገር ግን መልሱን ልክ ልመልስ ስል አፌ ላይ ይቆማል። መልሱን ሰው እንዲያዳምጥ አይፈልግም። ስለዚህ የጠየቀው ጥያቄ አለ፣ አላህ ይጸልያል አለ፣ እንደዛ አይደለም ብሎ ከአረብኛ አስረዳው። ይሄ ደግሞ ሐዲስ ነው። ሐዲሱን ተረጎመልን። ትርጉሙ ልክ አይደለም ብላችሁ ታምናላችሁ ወይ? በአማርኛ የለም ቁርአን ማለት ነው። በቃ ተውት። ስለ ሐዲስ ነው፣ ስለ ቁርአን አይደለም። አንደኛ ሐዲስ ነው። እሺ ጥያቄ በማስገባታችሁ እርሶን ጥያቄ ልጠይቆታ። እንደዛ ከሆነ አባ እዚህ ቤት ትንቢተ ኢሳይያስ 42 ስለ መሐመድ የተነገረ ነው እየተባለ ብዙ ዛሬ ነው ደይሰነች እንግዲህ ዛሬ ተመሰገነ አስገብታችሁኛል፣ አመሰግናለሁ። እዚህ ቤት ነው ሲነገር የሰማሁትና ዛሬም ኡስታዞችን በቪዲዮ ጠርቼ ነበረ። በጸባይ እንድንወያይ የመጣ የለም። ትንቢተ ኢሳይያስ ምዕራፍ 42 ስለ ነቢዩ መሐመድ የተነገረ ትንቢት ነው። እዚሁ ቤት ነው የሰማሁት። ወንድማችን ቤት ነው እና እስኪ መረጃ ስጡን። ሀዲሱ ላይ ነው ያለው? ቃሉ ላይ ነው ያለው? ላወራ አይደለም ወላሂ አቡኪ ትቀጥላለህ። ላወራ አይደለም። ከኔ ጋር ይወያያሉ። አባ ቄስ ኖት፣ ትልቅ ሰው ኖት። በትንቢት ጉዳይ ከኔ ጋር ይወያያሉ፣ ማውራት ይችላሉ ከኔ ጋር ፍርጥ አድርጌ በደምብ ኢሳይያስ 42ን አሁን በቀጠሮ ደገትመ ሰዓት ይዛሉ። አሁን ትንቢተ ኢሳይያስ ላይ ብቻ አይደለም ሲጀመር ነብዩ መሐመድ ለኢየሱስ ትንቢት የለም። እንደውም ባይብል ላይ እንዳለ የነብዩ መሐመድ እንቀጥላለን። ግድ የለም እሱን ዓለም ያውቀዋል። አባ ይወያያሉ። አሁን እንወያይ። እዚህ ቤት ቪዲዮ ተከፍቶ ይሰማል። ኢሳይ ጥሩ ነው ወዳጆች፣ ስታስረዱኝም ኢሳይያስ ቁርአን ላይ ሐዲስ ላይ ማለቱንም ጭምር ኢብሮ ተወያይ ስለሆንክ ኢብሮ እንዳታወራ። ቆይ ኢብሮ ተወያይና አንድ ኢምራን ቪዲዮን እንትን ይበልና ሳላህ እንትን አርጋቸው። ሁለት ርዕስ ይመረጥ። እኔ እንደማስበው ማለት ነው ኢየሱስ ክርስቶስና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት ለሁለቱም ብሉይ ኪዳንን ብቻ ተጠቀሙና ለኢየሱስ ነው ለነብዩ ነው ትንቢት የተነገረው። ደቂቃዮ ሳላህ ይዘን ኢምራን መጀመሪያ መምህር ናቸው። እኚህ ሞኖክሴ ትልቅ መምህር ናቸው። እዚህ በመምጣቱ እናመሰግናለን። ኢምራን ቪዲዮን ያሳየው ውይይት ጥሪ ያቀረቡትን ከዚህ በፊት ለኡስታዝ አቡ ሃይደርም ውይይት ጥሪ ያቀርበዋል። እንግዲህ ጥሩ ነው። እሺ ክፈተው እስኪ ኢምሩ። የሚከፍተው ያ ጀማ በምን መንገድ ሲያወሩ እንደነበር እንድታዩና ከዛ ያነሱት ሙግት እንድታቁ ነው። እሺ ኢብራሂም፣ ለውይይቱ ግልጽ እንዲሆን ነው። አባ የተናገሩትን እንክፈተው። ስለ እርሱ ብቻ የተነገረ ትንቢት ነው። ኢየሱስ ክርስቶስን መሐመድ ነው እንዳትል ሰግቻለሁ ወዳጄ። አይዛያ 42 ላይ ነው። ኢሳይያስ ምዕራፍ 42 ላይ ኢሳይያስ 42 ላይ የምናገኘው ትንቢት አለ። በጣም የምወደውና የሚገርም ትንቢት ማለት ነው። ምን በማለት ይናገራል? እነሆ ደግፌ ያስኩት ባሪያዬ አለ። እነሆ ደግፌ ያስኩት ባሪያዬ አለ። ነፍሴ ደስ የተሰኘችበት ምርጤ። መጀመሪያ ምን በማለት ይናገራል? እነሆ ደግፌ ያስኩት ባሪያዬ አለ። መልእክተኛው ሰለላሁ ዐለይሂ ወሰለም እንደምናውቀው የአምላክ ባሪያ ናቸው። ውሸት በአደባባይ ሲሮጥ እሺ እንደዚህ ነው የሚያወሩት። እሺ እንቀጥል። ስለ ነቢዩ መሐመድ የተነገረ ትንቢት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ያለውን ስለ መሐመድ የተነገረ ትንቢት ነው እያለ ሽምጥጥ አርጎ በውሸት እያወራ አስቡት። ኧረ ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው። ስለ እርሱ ብቻ የተነገረ ትንቢት። ስለዚህ ምን ያክል እርግጠኛ መሆናቸውን እንድትመለከቱና እየዋሸ ቪዲዮ የጨርስ እጅ አትቁረጠው። ይጨርስ። እኛ የፈለግነው ይሄን ነው። ከፈለጋችሁ ሙሉ ከፍታው ችግር የለውም። ብቻ ግን እርግጠኛ ሆነው በቪዲዮ እንዲያሉ እንደነበር ነው። በኋላ እንዳይክዱ ነው። ሻባ ልክፈተው። መካድ አይደለም ወዳጅ። ክርስቶስን መሐመድ ነው እንዳትል ሰግቻለሁ ወዳጅ። ወደፊት ደግሞ ሁለት ማቴዎስ ወንጌል ምዕራፍ 12 አባ የትኛው እንስማ? እርሶ ወይስ ይሄኛው? አንድ የትኛው ጨርስ። አንድ ቪዲዮ እኔ እኮ ልተው ነበር። እርሶ ክፈትልኝ ያሉት ልጨርሰው ቪዲዮ ቀርቶ ግን አባ ያው እኛም እንድንማማርበት ወደ ኢምራን እንትናም ኢብራሂምም
ትንሽ እንትን አለበት አሁን የሚወስደው ነገር ስላለ ወደ ውይይቱ ቢሄዱ። እኔም እኮ እንደዛ ነው ያልኩት። እሳቸው ናቸው በቃ አባ። ያው ዋናው ግን እርግጠኛ መሆናቸው እንድታዩ ነው። በኋላ ወደ ኋላ የለም እንጀምሩ ኢንሻአላህ። ትክክል። መምህር ምን ይላሉ? ሳላህ ኢንሻአላህ እንትን በል አስቀጥላቸው። ደቂቃ ይዛለው አባ በቪዲዮ ቢወጡልን ልክ እንደ ቅድሙ ቪዲዮ አሪፍ ነው። ለዲቤት አይመቸኝም፣ መውጣት አልችልም። ቪዲዮ ችግር የለውም። እሺ ችግር የለውም። ስንት ደቂቃ ይሰጡት አባ? ነገ ጠዋት እኔ የምፈልገው ኢሳይያስ ቁርአን ላይ ያለ ወይ ኢሳይያስ ቁርአን ላይ ያለ ወይ ትንቢተ ኢሳይያስ ምዕራፍ 42 ስለ ነብዩ እንደዛ አይደለም ርዕሱ። ነቢይ ሙሐመድ በትንቢተ ኢሳይያስ ተጠቅሰዋል አልተጠቀሰም ነው ርዕሱ። ተያዘ ነው ተመጋገበ ነው ጥያቄ። በቃ በዛ ላይ ትቀጥላላችሁ እና እሱ ብቻ ሳይሆን ዳንኤል ላይም አለ እያለ ነው ይቆ ሳላ እንድንማርበት ግን አሁን እዚህ ጋር መምህር እዚህ ጋር ቁጭ ብሎ የምታዩት ልጅ እየተናገረ ያለው ነገር ከባድ ነው። በጣም ብዙ ጥቅስ አለ ነው እያለ ያለው ብሉይ ኪዳን ላይ። ስለዚህ እርሶ 42ን ብቻ ኢሳይያስ 42ን ብቻ አሁን እዚህ ጋር ለምሳሌ ኢሳይያስ 42 ላይ ተወያይተው ለነብዩ አለመሆኑን ቢያሳዩ ራሱ ምንም ለውጥ አያመጡም። አሁን እሱ ብዙ ጥቅስ አለ እያለ ነው። መሐመድ ራሱ ሐሰተኛ መሆኑ ራሱ መረጃ አለኝ። ግልጥ ያለ አሁን የምፈልገው ኢሳይያስ ለመሐመድ መናገሩ መምህር ተረጋግታችሁን መልስ። እሱን ውይይቱ ላይ ያቀርቡታል ኢንሻአላህ። ውይይት ጥሪ ስለጠሩ ቅድም ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ኢየሱስ ክርስቶስ ብሉይ ኪዳን ላይ 9:6ን ጥቀሱ የፈለጋችሁትን ጥቅስ። ሳላህ ደቂቃ ይዟል። መጀመሪያ መግቢያ አንዳችሁ ማድረግ ትችላላችሁ። ቀጥሉ ኢንሻአላህ። ቀጥል ሳላህ። ማን ይጀምር? እኔ አወያያለሁ። አባ እንትን እንዲሉ እንግዳ ስለሆኑ እሳቸው ቅድሚያ ይቀጥሉና ከዛ ነው ይቀጥላሉ ኢንሻአላህ። እሺ 5 ደቂቃ አለዎት። ቀጥሉ። 5 ደቂቃ ብቻችሁ ማውራት ትችላላችሁ። እናንተ ናችሁ እንጂ የምትቀድሙት። ለምን ለነብዩ መሐመድ ነው ብላችሁ አሁን ኢብሮ ይጀምራል። ኢብሮ ስንት 5 ደቂቃ ልስጥ? 5 ደቂቃ ካላነሰኝም አሪፍ ነው። በቃ ቀጥል ትንሽ። እሺ ኢንሻአላህ። እሺ ትንቢተ እንግዲህ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ያው ባይብል ላይ በጣም ብዙ ስለ ነብዩ መሐመድ አለይሂ ሰላቱ ሰላም በጣም ብዙ ጥቅሶች አሉ። በጣም ከምነግራችሁ በላይ ማለት ነው። ስለዚህ ከነሱ አንደኛውን እናያለን። አባ አክብረውን ስለመጡ እዚህ እናመሰግናለን። አሁን ቀጥታ ወደ ውይይቱ እንገባለን ማለት ነው። ምንድነው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እንዲህ ያለ ይናገራል። እነሆ ደግፌ ያስኩት ባሪያዬ ምን አለ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ሱብሃነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ። ያ ጌታ ጥራት ይገባው ባሪያውን ከመስጂዲል አቅሳ ከመስጂዲል ሐራም ወደ መስጂዲል አቅሳ ይዞት ሄደው ይላል። እዚህ ባሪያዬ በማለት የተናገሩ ነብዩ ናቸው። ነፍሴ ደስ የተሰኘችበት ምርጤ ተብለዋል። ከዛ በሱ ላይ መንፈሴን አድርጋለሁ እሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም ይላል። አያነሳም። ስለዚህ አሁን ድምፁንም በሜዳ አያነሳም ሲባል ሰሒህ ቡኻሪ 21:25 ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አለ? ወላሂ ኢነሁ ለመውሱፉን ፊ ተውራት ቢባዕድ ሲፈቲሂ ፊል ቁርአን። በተውራት በከፊሉ ሲፋቸው ተገልጸዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን በሚል ያ አዩሃ ነብዩ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ወሒዝረን ሊልኡሚይን አንተ ዓብዲ አንተ ባሪያዬ ነህ በሚል ወረሱሊ መልእክተኛዬ ነህ ሰመይቱከል ሙተወኪል ለይሰ ቢፈድን ወላ ገሊዝን ወላ ሰኻቢን ፊል አስዋቅ አለ። በመንገድ ላይም የሚጮህ አይደለም በማለት ተጠቅሷል በማለት ይጠቅስልናል። መንገድ ላይ አይጮህም። ይኸው ምን አለ? ያው አይጮህምም፣ ቃሉንም አይነሳም፣ ድምፁንም በሜዳ አያሰማም አለ። ኦኬ ወደታች ወደን ስናየው እዚህ አካባቢ ነው እንግዲህ ትልቁ ቁም ነገር ያለው። አሁን እዚህ አካባቢ በደንብ ታዳምጡኛላችሁ። ያው ቁጥር 10 ላይ ቁጥር 9 እነሆ የቀድሞ ነገር ተፈጸመ፣ አዲስም ነገር እናገራለሁ፣ አስቀድሞም ሳይበቅል እርሱን አስታውቃችኋለሁ። ገና አስቀድሞ ሳይበቅል የት ነው የሚመጣው? ነው ወደ ባህር የምትወርዱ በእርሷ ውስጥ ያላችሁ ሁሉ ደሴቶችና በእነሱ ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር አለ። አዲስ ከዛስ ከምድርም ዳርቻ ምስጋናውን ዘምሩ፣ ምድረ በዳውን ከተሞች የቄዳር ሰዎች አለ። ማን ናቸው የቄዳር ሰዎች? እስማኤላውያን ናቸው። ተግባባን? ደስ ይበላችሁ አላቸው።
የሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላ የምትኖሩ እልል በሉ። ጠለዐል በድሩ ዐለይና የተባለበት ሴላ የት ነው? ይኸው ሴላ ማለት ማውንት ሴላ ይባላል። የት ነው? መዲና። ይኸው መዲና ውስጥ ነው ያለው። ጋይስ ተመልከቱ። ትንቢተ ኢሳያስ ላይ ብቻ ሰዓቱ ያልቅብኛል በጣም በሚያሳዝን ሁኔታ። በኋላ እቀጥላለሁ። እችን ልጨርስና ከዛ በኋላ ምን እያለ ይናገራል? እልል ይበሉ አለ። ጠለዐል በድሩ ዐለይና የተባለው ማለት ነው። ከዛ በኋላ ቁጥር 16 ላይ እውሮችንም በማያውቋት መንገድ አመጣቸዋለሁ አለ። እውሮችን ልብ አድርጉ። እነዛ ጃሂልያ ዘመን ላይ የነበሩት በማያውቁትም ጎዳና አመራቸዋለሁ፣ በፊታቸውም ጨለማ ብርሃን አደርጋለሁ፣ ጠማማውንም አቀናለሁ፣ ይህንንም አደርጋለሁ አልተዋቸውም። በተቀረጹትም ምስሎች የሚታመኑ እነዛ ጣዖታውያን የነበሩ ሰዎችን ቀልጠው የተሰሩ ምስሎችንም ያለ። ከዛ በኋላ እነዛ ፈጽመው ያፍራሉ አለ። አፈሩ። በእርግጥም የኢየሱስ ቦታ አፍረዋል። ጭራሽ ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬ በቀር ደንቆሮ የሆነው ማን ነው? መልእክተኛው ማንበብና መጻፍ የማይችለው አለይሂ ሰላቱ ሰላም እንደ ፍጹሙ ሙስሊም ማለት ነው። የቃል ራሱ ሙስሊም እንደ ፍጹሙ ወይስ እግዚአብሔርን ባሪያ እውር የሆነው ማን ነው እያለ የሚናገርበት ሁኔታ እናያለን። እግዚአብሔርም ስለ ጽድቁ ሕጉን ታላቅ ያደርጋል ያከብረውም ዘንድ ወደድ አለ። ሕዝቡን ማነው? ሕጉን ታላቅ ያደርጋልና አለ። ስለዚህ ይሄ ትንቢት እንዳለ ስለ ቄዳራውያን፣ ስለ ሴላ፣ ስለ ነቢያችን ሰለላሁ ዐለይሂ ወሰለም፣ ስለ አረቦች ነው የሚናገረው። አስቀድሞ ሳይበቅል የተባለለት ነቢያችን ናቸው ዐለይሂ ሰላቱ ሰላም። ተግባባን። ስለዚህ አሁን ይሄን የመጀመሪያ ትንቢት አይተናል። እዚህ ላይ መልሳችሁን እሰማና ሌሎቹ ላይ ደግሞ እቀጥላለሁ። እዛው ትንቢተ ኢሳያስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከኢስማኤል ዘር ለመሆናቸው አንድ ማስረጃ ደስትና ሳይ ሙስሊም 2276 ላይ ነቢያችን ይኸው ዲሰንደንት ኦፍ እስማኤል መሆናቸውና ግራንትን ሚ ከነሱ እሳቸው የመጡ መሆናቸውን ያሳያል። ከሰዓት አንጻር ነው ዝም ብዬ እንትን እምለው። ኢንሻአላህ በቃ ይበቃኛል። ኢንሻአላህ እሳቸው ያውሩና ያው የጀመርኩት ፖይንት ስለማያልቅ ኢንሻአላህ ይቀጥሉ። እስቲ አባ 25 ደቂቃ አላችሁ። አመሰግናለሁ። እኔ ማለት አጭር ነው የምጠቀመው። ይቅርታ በቪዲዮ ማንበቡ ብዙ ስለማልችልበት ልምዱ ስለሌለኝ ነው። ይቅርታ ቤተሰብ። ምንድን ነው የሚለው ቃል በቃል አሁን እንግዲህ ነቢዩ መሐመድ የተነሳበትና ኢየሱስ ክርስቶስ የተነሳበት 2000 ሰዎች አላችሁ። 4 ጥያቄዎች አሉ የዚህ ውስጥ ላይ። አንደኛ መሐመድን በሽተኛ ፈውሰዋል ወይ? ቁርአን ወይ ሐዲስ ላይ ማየት ፈልጋለሁ። ይሄ ግን ቃል በቃል ለፈጣሪ ኩሉ ዓለም እኔንም እናንተንም ለፈጠረው ለኢየሱስ ክርስቶስ የተነገረ ብቻ መሆኑን የማቴዎስ ወንጌል እንግዲህ ማቴዎስ በ70 ዓመተ ምህረት ገደማ ነው ይህንን ወንጌል የጻፈው። ጌታችን ኢየሱስ ክርስቶስ የተናገረውን ነው። ቁጥር 16 ላይ ይጀምራል። በነቢዩ በኢሳይያስ አድምጡ። በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል እነሆ የመረጥኩት ብላቴና። ቃል በቃል ማለት ነው። አንተ ቃል በቃል ምንም በይምሰል ነው እንጂ ያመጣኸው ቃል በቃል እኛ እንደወረደ ቃል በቃል ነው ለሙስሊሞች የምናስረዳቸው። እመኑ፣ እግዚአብሔር ምስክሬ ነው። እደግመዋለሁ። በነቢዩ በኢሳይያስ የተባለ ይፈጸም ዘንድ። ታዲያ ጌታ ኢየሱስ ዋሸ? ይህ ለመሐመድ ነው እንዴት ትለዋለህ ወዳጄ? አንተ እኮ በይምሰል ነው ያብራራ ያመጣኸው። እኛ ቃል በቃል ነው የመለስንልህ ወዳጄ። እነሆ የመረጥሁት ብላቴናዬ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍርድንም ለአሕዛብ ያወራል። አውርቷል። አዎ ሥጋ ለብሶ ዓለማትን በፈጠረበት ቃል ሥጋ ሆነ ባለ ዮሐንስ 1 ቁጥር 14 ላይ በለበሰው ሥጋ ወደ ምድር መጥቶ አዎ አሕዛብ አውርቷል፣ እስራኤልንም አውርቷል፣ አሳምኗልም። አይከራከርምም፣ አይጮህምም፣ ድምፁንም በአደባባይ የሚሰማ የለም። 4 ነጥብ። ፍርድን ድል ለማንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ከርም አያጠፋም። እንግዲህ ኢሳይያስ 42 ቁጥር 1 እስከ 7 ያለው ስለ ኢየሱስ ክርስቶስ የተነገረ መሆኑ ነው። ቃል በቃል እዚህ ጋር ማቴዎስ 12 ቁጥር 16 እስከ 17 እስከ 18 የሚናገረው ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ከርም አያጠፋም። ይህም የራሱ ትርጉም አለው። አሕዛብም በስሙ ተስፋ ያደርጋሉ አለ። አዎ ከዚህ በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ። እኔ ጥያቄን ወደ አንተ እመጣለሁ። ነቢዩ መሐመድ እስኪ እንደው ሙት አስነስቶ ከሆነ በሽተኛ ፈውሶ ከሆነ እውር አብርቶ ከሆነ እንደሚያበራ ኢሳይያስ እየተናገረው እዚህ ጋር እስኪ የኔውን ደቂቃ አንተ ውሰድና አብራራልኝ። እስኪ ምኑ ጋር ነው በሽተኛ የፈወሰው መሐመድ?
ኦኬ ጨረሱ። አባ ከጨረሱ ሚዩት ያርጉና ጨርሻለሁ። እሺ እሺ፣ እናመሰግናለን። ሰዓት ለኔ ያዝልኝ። ሳላ 5 ደቂቃ ያዝልኝ ድጋሚ። ይዣለሁ። እሺ ቢስሚላህ። እንግዲህ ተመልከቱ፣ ኢየሱስ አይጮህም ብለውን ነበር አባ። ኢየሱስም ጮኸ። መሐመድ በሽተኛ ፈወሰ። ኧረ ቢስሚላህ አባ አንድ ጥያቄ ለደቂቃ ላልተሰጠው ሰዓቴን ያዝልኝ። ሰዓቴን ያዝልኝ አባ። እኔ አዋይ ስለከው የምታወራ ከሆነ እወጣለሁ። የጥያቄ የኔውን ደቂቃ ላልተሰጠው እኮ ወዳጅዬ። እዚህ ጋር እኮ በቃ ላሳያቸው። በቃ ኢሳይያስ በሽተኞችን ይፈውሳል ካለ መሐመድ ነው እያልክ እኮ ነው። እስኪ በሽተኛ የፈወሰበትን አሳየኝ እስኪ። እሺ በቃ ሰዓቴን ያዝልኝና ሰዓቴ በቃ አባ ሰዓቶትን ይጨርሱ። በቃ አልፈልግም። የራሳቸውን ሰዓት ይጨርሱ። እኔ ሰዓቴን እጨርሳለሁ። አልፈልግም። ተው ባጭር ነው መልስ። ኢሳይያስ 40 እስከ 7 ሰዓቶትን ጨርሱ። 12 15 እስከ ያለው ቃል በቃል አነበብኩ እኮ 2000 ቃል በቃል ነው የፈለጉት አባ። ቃል በቃል ምን ችግር የለብኝ። ቃል ብቻ አይደለም። መሐመድ በሽተኛ ፈውሷል ወይ ያሳየኝ። እሱን አሳይቷለሁ። በደቂቃ እናውራ። ስለዚህ በቃ ደቂቃዬ ላይ እንዳይገቡ አባሺ። ስለዚህ አሁን የተናገሩትን እያንዳንዱ ነገሮች አጋልጣለሁ። የተናገሩትን ውሸቶች ሰሒህ አልቡኻሪ 3009 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የውመ ኸይበር የኸይበር ዕለት ምን አሉ? ለአዕጢየነ ራየተ ገደን ረጁለን የፍተሑ ዐላ የደይሂ ዩሒቡ ላህ ወረሱለሁ ወዩሒቡ ላሁ ወረሱሉሁ። ከዛ እንግዲህ ዛሬ ይህንን ባንዲራ ሰጠዋለሁ እሱ አላህና መልእክተኛውን የሚወድ በማለት እንዲሁም አላህና መልእክተኛው እሱን የሚወዱት በማለት ነቢዩ ተናገሩ። ፈባተ ናሱ ለይለሁም አሉ አዩሁም ዩዕጢ በማለት ተናገሩና ከዛ በኋላ አይኑ ተጠፍታለች አሉ። አይኑ ምን ሆነ? ጠፍታለች። በቃ አይኑ ማየት አይችልም አሉ። ከዛ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ፈበሰቀ ፊ ዐይኒሂ ወደዓ ለሁ አይኑ ላይ እትፋሉበትና ዱዓ ያረጉለት። ፈበረአ አይኑ በራችለት ከአለም የኩን ቢሂ ወጀዑን ምንም አይነት ስሜት እንደሌለበት ሆነ። ይኸው እኛ ሙስሊሞች መረጃ አለን። አሁን ወደዛኛው ወደ ቅድሙ መለስና ኢየሱስ አይጮህም የሚል ነገር ሰምቼ ነበረ ባይብል ላይ። አረ ይጮሃል። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ኢየሱስም ጮኸ። ስለዚህ ትንቢቱ ለኢየሱስ አይሰራም። አለቀ። ተግባባን። አሁን ጥያቄ ደግሞ የምናቀርበው በኋላ ላይ የሚቀርቡ ጥያቄዎች ብዙ አሉ። ስለዚህ እኔ አሁን የተሰጠኝን ጥያቄ ደግሞ እጠቀምና ከኢሳይያስ ውጭ ሌሎች ብሉይ ኪዳን ላይ እንደውም እሳቸው በአዲስ ኪዳን ላይ ስለመጡ ኢየሱስ እንደውም ይመጣል ብሎ የተናገረው አንድ ነብይ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሌላ አጽናኝ። ጥሩ። አጽናኝ ማለት ምን ማለት ነው ብለን ስንል ፓራክሊቶስ ማለት ነው። ጋይስ በደንብ አዳምጡ። ፓራክሊቶስ እኛ ሙስሊም ፊት መቆም የሚችል አንድም ክርስቲያን የለም ስንል በምክንያት ነው። ፓራክሊቶስ የሚለው ቃል 3875 ላይ ምን ብሎ ነው የሚያስቀምጠው? ፍሮም ከሁለት ቃላቶች ነው የተዋቀረው። አንደኛው ፓራ ሲሆን ሁለተኛው ክሌዮ በማለት ይጠቀማል። ስለዚህ ፓራክሊቶስ የሚለው ፓራ ማለት ሞርዛን ማለት ነው። ልብ አድርጉልኝ። ክሌዮ የሚለው ደግሞ ይኸው ተመልከቱ። ክሌዮ የሚለው ምን ይላል? ግሎሪ ወይ ደግሞ ፕሬዝ። ስለዚህ ሁለቱን ስሞች ፓራክሊቶስ የሚለውን አንድ ላይ ስትሰበስቡት ምን የሚል ስም ታገኛላችሁ? ሃይሊ ፕሬዝድ። ሃይሊ ፕሬዝድ ማለት ምንድን ነው? አሕመድ የነቢያችን ሰለላሁ ዐለይሂ ወሰለም ስም። ለዛ ነው ቁርአን ላይ ቃል በቃል ወዴትም ሳይሄድ ምን ብሎ ያስቀምጣል? ተመልከቱ። የመርየም ልጅ ዒሳ ሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የሚያረጋግጥ ከኔ በኋላ የሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ሰሆን ይላል። ስሙማ አሕመድ። የት ነው የተጠቀሰው? ዮሐንስ ወንጌል ምዕራፍ 14 ምዕራፍ ስንት ላይ ነበረ? ቆይ አንዴ ላሳያችሁ። ያው ተመልከቱት። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ማለት ነው። ብትወዱኝ ትእዛዜን ጠብቁ እኔም አብ እለምናለሁ ስለዚህ አሕመድን ይመጣል አለ ማለት ነው። ስለዚህ ይሄም አንደኛው ሌላ ትንቢት ነው። ሌላ አንድ ትንቢት ልስጣችሁ ደግሞ አንድ ትንቢት ሰዓት ካለኝ ማለት ነው። እሳቸው አንድም ነገር መመለስ አይችሉም። እንግዲህ እኔ እሳቸው የምጠይቀው አንድ ጥያቄ አለኝ። የቅድሙ ጥያቄ ላይ እውነት ኢየሱስ በሴላ በኩል ነው የመጣው?
እውነት ኢየሱስ ለቄዳር ሰዎች ነው የመጣው? ኖ በጭራሽ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ግን የመጡበት መዲናና በዛው አካባቢ ላይ ነው የመጡት ማለት ነው። ኦኬ አንድ አጭር ትንቢት ላሳይ ጊዜ ካለኝ ማለት ነው። ቦታ ልክፈት አንድ ጊዜ ተመልከቱ። ይኸው እዚህ ጋር አንድ ትንቢት ወሳኝ የሆነ ትንቢት አለ። ምን አለ? ዘዳግም ኦሪት ዘዳግም ምዕራፍ 33 ቁጥር 2 ላይ እንዲህም አለ፣ እግዚአብሔር ከሲና መጣ፣ ሙሴ በሰይርም ተገለጠ፣ ማ ኢየሱስ ከፋራን ተራራማ በራላቸው፣ ማ ነቢያችን ሙሐመድ አለይሂ ሰላቱ ሰላም ከአላፋትም ቅዱሳን መጣ። አላፋት ቅዱሳን 10 ሺዎች ሆነው ነቢያችን ሰለላሁ ዐለይሂ ወሰለም በስንት ነው የመጡት? 10 ሺህ። ይኸው ቤቱ ጋር አልቡኻሪ 4276 ላይ ይኸው ካምፓኒ ኦፍ 10,000 ተብለው ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ 10 ሺህ ሆነው መጥተው ነበረ ማለት ነው። በእጁ ደግሞ የተሰጠው አንድ ነገር ነበር፣ የእሳት ህግ ነበረላቸው አለ። ወደዚህ የእሳት ህግ ሚንስ ይኸው እዚህ ጋር ተመልከቱ። ስትሮንግ ነበር 799 ላይ ምን ይላል? the divine law given by God ይላል። ዲቫይን ሎው እሱም ምንድነው? ቁርአን ነው ማለት ነው። ጀማው ተግባባን። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ፕሌኒ ኦፍ ባይብል ቨርስስ አሉን ማለት ነው። ፕሌኒ ኦፍ። እሳቸው ግን አንድም መጥቀስ አልቻሉም። እናመሰግናለን ማለት ነው። ቀጥሉ፣ ሰዓታቸው አልቀዋል። እኔ እኮ ቃል በቃል የመለስኩት ቃል በቃል በከመይቤ ኢሳይያስ እንዳለ አሁን አንተ 10 ምናምን ጥቅስ ዘለልክ ዝም ብለህ እሱ ምን እንዳልከው ጭራሹን ሁሉ ለ2000 ሰው እንኳን ለ2000 ለኔ አልገባኝም። 42ን ሳንጨርሰው ለምንድን ነው ወደዛ የዘለልከው? ስለ ኢየሱስ ክርስቶስ የተነገረ መሆኑን ቃል በቃል አሁን ኢሳይያስ የሚል አሁን ቁርአን ላይ ታመጣልኛለህ? የፈወሰ በሽተኛ የሚለውንም ጭራሽ ያነባበቡ እንኳን በራሱ እኔ እኮ ሁሉ በሚገባው ልክ ነው ያነበብኩት ወዳጅ። አሁን ስለ ኢየሱስ ክርስቶስ የተነገረውን ትንቢት እንዴት አድርገን ወደ መሐመድ የምትወስደው? መሐመድ የተነሳው እኮ በ620 ዓመተ ምህረት እኮ ነው። ኢየሱስ ክርስቶስ መቼ ነው የተነሳው? ከዛሬ 2026 ወይ 2018 በፊት ስለሱ የተነገረውን ትንቢት ለመሐመድ ጭራሽ ቃል በቃል አላመጣህም። እንደው በይምሰል ዝም ብለሃል አይደለ? እንደው በቃ እንዲህ ነው። ከዛ ቅንጭብ እኛም ቅንጭብ አድርገን ስንመጣ እኮ በብዙ ትንቢቶች ላይ አሳሳሾች ነቢያት ብዙ ሰው ተከትሏቸው ህዝብን ወደ ጨለማ እንደሚከቱ በክርስቶስ ራሱ በማቴዎስ ወንጌል 24 ቁጥር 33 ላይ ብዙ አሳሳሽ ነቢያት ይመጣሉ ብለን ስለ መሐመድ ነው የተነገረው ማለት እኮ እንችል ነበር። አንችልም፣ ምክንያቱም ስም ስላልተጠራ። አንተ ግን ዝም ብለህ ስም ጠርተህ በቃ ለመሐመድ ነው እንዴት አድርገህ ነው የምትሰጠው? የማይሆነውን ነገር ይሆናል ብለህ ብትል እንደ ዓለምስ እንዴት አድርጎ ነው የሚፈርድብህ? እኔ አንድ ኡስታዝ መጣ ዛሬ ከፍቼ ነበረ ይላሉ የሚሉ አሉ። እኔ ግን እንደ ትክክለኛ በተለይ እነዚህ ማን ሀባሽ የሚሏቸው ጥሩ አድርገው ነው የሚያስረዱት። እግዚአብሔር በሚያውቀው በጥሩ ሁኔታ አድርገው ይሄ ለእኛ ለመሐመድ ነው ብለን አንተርክም። ምክንያቱም ኢሳይያስ የሚል ቁርአን ላይ የለም። ኢሳይያስ የተነሳው በ779 ቅድመ ልደተ ክርስቶስ ነው። እንደት ነው ስለ ነቢዩ መሐመድ እዚህ ጋር ክርስቶስ በሽተኞችን እየፈወሰ እያየ ይጮሃል የሚለውም እኮ በቃሉ ጮሆ በሽተኞችን አድኗል። ምክንያቱም በሰውኛው ነው የጮኸው፣ በአምላክነቱ አይጮህም እሱ። ስለዚህ ወዳጄ የመለስክልኝ መልስ በጭራሽ ከመሐመድ ጋር የሚገናኝ አይደለም። ለክርስቶስ ብቻ የተነገረ ትንቢት ነው። ማቴዎስ 12 ቁጥር 16 እስከ 18 ማንኛችሁም ማንበብ ትችላላችሁ። እኔ በጣም ሰልችቶኛል ያልሆነ ነገር በማውራትህ። አንዴ አባ ወጡ። አንተ ዩሮ ዞር ብዬ ዞር ስል ምን ተፈጥሮ ነው እንዴ? ደብሮኛል ብለው ላጣላሉ እና ደስ እንዲወጣ እስኪ ገብቶባቸው ነው። ኦዝርን ስጣቸው ይመለሳሉ። እንደዚህማ ጉዳይ ያደርጉ ነው። ኧረ ላሽ ወላሂ ደበረኛሉ ወጡ። አንድ ነገር ላውራማ ይህንን እድል ተጠቅሜ ማለት ነው። ኢንሻአላህ ያው ተመልክታችሁ ከሆነ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ባይብል ላይ ተጠቅሰዋል ብለን በመጽሐፋቸው እየተሞገተ ነው የሚገኘው። ይሄ የሃይማኖታችንን ሙሉነት፣ የአስተምሮታችንን ጥራት፣ የአስተሳሰባችንን ልህቀት፣ የእውቀታችንን ጥግ የሚያሳይ ነው። ስለዚህ ምንድነው የማቀርበው? ማንኛውም ክርስቲያን ይሄንን ለምሳሌ እዚህ ፕሮግራም ላይ የተሳተፋችሁ ማንኛውም ክርስቲያኖች እስቲ ሙስሊሞች ምንድነው የሚሉትን መታችሁ አድምጡ። አትፍሩት። ትምህርቱን እሳት አይደለም ትምህርቱ። እሳት የሚለው አገላለጽ ራሱ አይዶማቲክ ነው አይደለ? ዩሮ ትምህርቱ ነው እንጂ እሳት አይደለም፣ የሚያቃጥል ወናፈን የለውም። ስለዚህ ኢንሻአላህ መምህር በዚህ ደረጃ ሲሸሹ there is something እኔ ዋይዝ ሰው በሆን ኦኬ ኢብሮ ጋር ይሁን ነገር አለ ማለት ነው ላል። ምክንያቱም ይዞ የመጣው ነገር ከባድ ነው ማለት ነው። ስለዚህ ከዛ አንጻር ነው
ጀዛኩሙላ። ያው ይህንን መስበክ ግዴታችን ስለሆነ ነው ይህንን ያልኩት። አህባሽ ማለት ጀምር። አይ በዛ ርዕስ ደግሞ ከኔ ጋር እንቀጥላለን መምህር ልላቸው ነበረ። እሺ አይ ሪአክሽን አድርጉ ጋይስ። ከዚህ በፊት አንድ ነገር ልናገርና አፎን ግን በመሀል ማይሆን አገባብ ነው የገባሁት፣ ግዴታ ስለሆነ ነው። አቡኪ መጽሐፍ ምርቃት ኔክስት 15 ቀኖች ስለሚኖር የአቡኪን መጽሐፍ እንትን በማድረግ ኢንሻአላህ ተባበሩ። ምንድነው የሚባለው? ይሄ ፕሮፋይል በማድረግ ቀደም የኢምሩ ቪዲዮ የከፈትከውን አንተ ከፍታለህ። ጋይስ ምንድን ነበር የአቡኪ ከሰማይ በታች መጽሐፉን ኢንሻአላህ በመሀል ማስተዋወቃችን አይቀርም። አሁን እስቲ ሳላህ ኢምሩ የቀደሙን ነገር እንትን እናድርግ። አንዴ አረ ቪዲዮአቸው ይከፈት፣ ባላ ቪዲዮአቸው ይከፈት፣ ቪዲዮ ይከፈትልኝ። ነበረ እና እንደዛ ብለው ተናግረዋል። ስለዚህ የተናገሩበትን ሁላችሁም ሰምታችኋል። ከዛ ዲቤት የሚያደርግ ሙስሊም የለም፣ ዲቤት የምታደርጉ ከሆነ ግን እኔ ያለው ምናምን ብለው ተናገሩ። ስለዚህ ይህንን ነገር ደግሞ ቅድም ኢምሩ አሳይቷቸዋል። ይህ ከፊት ለፊት ያለው የአቡኪም የፊታችን 14 ቀን የሚመረቅ መጽሐፍ ነው። ሁላችሁም እንግዲህ ፕሮሞት በማድረግ አግዙን። ባረከላሁ ፊኩም። እሺ ወደ ቪዲዮ እንሄዳለን። እስከዛው እናንተ እሺ ሳላህ እስከዛ ድረስ ማለት ነው እንዲናርግ እሱ እስከሚከፍትለት ድረስ ሪያክሽን እንቀጥላለን። እሺ ጀማው ዛሬ የሚገርም የሪያክሽን ቪዲዮ አለ። የሚገራርሙ ሪያክሽኖች አሉ፣ ቪዲዮዎች እንሰራለን። ቀጥል ኢምሩዬ። የአቡኪን ከሰማይ በታች የሚለው መጽሐፍ ቀጥል ኢንሻአላህ። እሺ እናገኘው ትንቢት አለ። በጣም የምወደውና የሚገርም ትንቢት ማለት ነው። ምን በማለት ይናገራል? እነሆ መርጤ መጀመሪያ ምን በማለት ይናገራል? እነሆ ደግፌ ያስኩት ባሪያ አለ። መልእክተኛው ሰለላሁ ዐለይሂ ወሰለም እንደምናውቀው የአምላክ ባሪያ ናቸው። ውሸት በአደባባይ ሲሮጥ የሮጠው ማን እንደሆነ አየን አይደለ? ውሸት በአደባባይ ሲሮጣሉ፣ ግን የሮጠው ማን እንደሆነ አይተናል። አባ እርሶ ነው የሮጡት። እሺ መተው ተወያዩ እንኳን ቢባሉ የወጡት እርሶ ነው። ርዕስ ቀይረው ማለት ነው። እሺ ስለ ነቢዩ መሐመድ የተነገረ ትንቢት ነው። ትንቢተ ኢሳያስ ምዕራፍ 42 ላይ ያለውን ስለ መሐመድ የተነገረ ትንቢት ነው እያለ ሽምጥጥ አርጎ በውሸት እያወራ አስቡት። ማን እንደዋሸ እኮ አየን። ማን እንደዋሸ አየን አይደለ? ኢብራሂም እውነት ቢኖራቸውማ ገብተው እኮ ማሳመን ይችሉ ነበረ። ግን መወያየትም ማስረጃ ማቅረብም አልቻሉም። እንዳውም ያቀረቡት ማስረጃ ራሱ በኢብሮ ዲባንክ ሆኖበታል። ኢየሱስ ክርስቶስ የተነገረ ትንቢት ነው። ማስረጃ ከሆነም ደግሞ እዚህ ጋር አይጮህም ይላል። ኢየሱስ ደግሞ ይጮሃል አይደለ? ኢብራሂም አዎ ቪዲዮ መስራት እንደዚህ ቀላል አይደለም። ቪዲዮ ብትሰሩ እያንዳንዱ የተነጋችሁት ላይ ትያዛላችሁ። አባ አያችሁ፣ ሌላ ጊዜ ትምህርት ይሆናችሁ። አባ ስለ እርሱ ብቻ የተነገረ ትንቢት ነው። ኢየሱስ ክርስቶስን መሐመድ ነው እንዳትል ሰግቻለሁ ወዳጄ። ማስረጃ ማፍጠጥ መፍትሄ ማፍጠጥ መልስ አይሆንም። አባ አሁንም ማስረጃ ነበር። ያጀማ መተው እንግዲህ ቪዲዮ ሰርተዋል። ዝም ብለው እንደዚህ ሆነ እንትን እያሉ ማለት ነው። ግን ሙስሊሞች ጋር ቆመ መወያየትም ማስረጃ ማቅረብ አልቻሉም። 5 ደቂቃ መጠቀም አልቻሉም። ይብሩ የሚያወሩት የላቸውም። እና ለማንኛውም በቃ ይበቃል። ብዙ እንትን ያወሩት። ኤኒዌይ እኛ ፊት መቆም እንደማይችሉ ለማሳየት ቢሮ ጀዛከላ አላህ ይቀበል ሀቢቢ። እና ጀማዓተል ኸይር ያው ማስታወቂያ ተነግሯችኋል። ይሄ መጽሐፍ ሁላችሁም ፕሮፋይል አድርጉ። ፎቶውን ከፈለጋችሁ ሁላችሁም ቻናል ላይ ኢንሻአላህ ተለቋል። እየገባችሁ አውርዱ። ሁላችሁም ቻናል ኢብሮም ላይ ያለ፣ እኔም ላይ ያለ፣ ሳላህም ላይ ያለ እየገባችሁ አውርዳችሁ ፕሮፋይል አድርጉ። በጣም ገራሚ መጽሐፍ ነው። ኢንሻአላህ በአላህ ፍቃድ ቁርአን ላይ የሚመስ ጥያቄዎችን በደንብ አድርጎ ከመለሰ በኋላ በክርስትና በኩልም በደንብ ጥያቄዎችን የሚያነሳ መጽሐፍ ነው ኢንሻአላህ። ስለዚህ መጽሐፉን ፕሮፋይል አድርጉ፣ ፕሮሞት አድርጉ። አላህ ካለ በዚህ 15 ቀን ውስጥ የሚመረቅ ይሆናል። ቀጥሉ ኢንሻአላህ። ሳላህ አለ ጀዛከላ ኢምሩዬ። ሳላህ አለ የቀደሙ ቪዲዮዎች ላይ ሪያክት ብናደርግ በጣም ጥሩ ይመስለኛል። ወይ ደግሞ እንዴት እንደሆነ አላውቅም እኔ እንዴት እንደምንሄድ ያ